ይኸውልህ ብሩኬ ይኸውልህ እዚህ ጋር አምላክን አትፈታተነው። ይኸውልህ ያንተን ኬሚስትሪ ያንተን ፊዚክስ ተውና እኔ አሁን እኔ ሙሉ ለሙሉ ኃጢአተኛ አይደለሁም በስጋ ታጥቤያለሁ ምናምን ካልከኝ አዩ ሲሪየስ እውነትን ነው። ቲክቶክ ላይ ራሱ ስለገባ ኃጢአተኛ ነህ። እውነቱን ልንገርህ ቲክቶክ የሚባል ፕላትፎርም ላይ ራሱ ስለገባ ኃጢአተኛ ነህ እና ወንጌል እየሰራ ሚዲያ መጠቀም እንዴ እንደዛ ብለን እንመካለንማ። ብሩኬ ወይ ነገር እየተካረረ መጣ ወንድሜ። can I ask you personal question? Would you mind? Ask me whatever you ask me. Go ahead. Okay, what I'm thinking is ዶክትሬትን የሰራው የት ነው? እኔ ዶክትሬትን እስክሰራ በዩኒቨርሲቲ በምናምን ካለፍክ አትሊስት ለእግዚአብሔር እውነት ኤክስፖርት ትሆን ነበር ብዬ አሰብኩና እንማመን አቃለ ስለ ዶክትሬት ፐርሰናል መናገር አልፈልግም። እሱን ሌላ ጊዜ በሰፊው ልናገር እችላለሁ። ዶክተር ልሆንም ላልሆንም እችላለሁ። አሁን ባለው ነገር ላይ ዲቤት አሁን እኔን እዚህ ጋር ፐርሰናል ዶክተር እሺ ጥቁር መርፌ ነው ሞጋው ዶክተር ነኝ ብለህ ታምነኛለህ? የእንስሳ ዶክተር ነኝ ብለህ ገባህ? የከብት ዶክተር whatever የከብትም ነው ምናምን በቃ you just asking me just like damn question, like personal question, you know. You don't suppose to question. እኛ በርሱ አንተ መጣነገርኩ don't take it wrong way. Just what my point was, at least ለእግዚአብሔር ቃል ለመጽሐፍ ቅዱስም እንደገና ደግሞ ዩኒቨርሲቲ ውስጥ ስለ አንዳንድ መንፈሳዊ ጭውውቶች ላይ ምንም ግንዛቤ እንደሌለ ስላየው በዛ ያለፍኩ ይችላል መሰለኝ ነውና እውነትን ነው። አመሰግናለሁ ወንድሜ። ምንም እኔ አከብራለሁ። ቄስ ኖት ምናልባት ከዛ ቤት ተጣልተው ይኸውል እንደዛ ነገሮችን ከሆነ ይኸውል አሁን ስለ ዶክትሬት ምናምን እንደዛ ነገር እኔ በምንም ልማር የራሴ የሸቀልኩበት ነው። በሳምንት 7-8 ሺህ ብር ነው ማገኘው። ይሄ ለምን ታገኛለህ ብለህ እና የአሜሪካ መንግስትና ክሰሰው እንዴት ይሄ ሰው ይቅርታ ዶክተር ይቅርታ፣ አሁን ፐርሰናል ነገር ውስጥ መግባት አያስፈልግም። ከብሩኬ ጋር ስለ ቃሉ የጀመራችሁትን እንደ እግዚአብሔር ቃል ቀጥሉ። ስለ ቃሉ እንቀጥል እንጂ በቃ አንተም አቆሙ አትቀጥለው። ስለዚህ ነገር በቃ ብሮከር ልሁን ምናምን that not this personal question. Why you asking? በቃ አንተም አቆመው ዶክተር። ከብሩኬ ጋር ያወራን ነው አይደል? ቀጥል ነው ለመሰለሽ ማንም ሰው በጣም ላይ ደግሞ ኢንቮልቭ ስናደርግ አንድ ሰው መጨረሱን ሜክ ሹር አድርገን ነው እሺ መግባት ያለብን። ችግር የለውም እንደዛ እናድርግ። ጠይቂኝ ነገርኩሽ። እኔ ዶክተር ይቅርታ አንተም ትንሽ እያዳመጥከኝ አይደለም። አሁን እኔ አካሄዱን ለማስተካከል ነው፣ አብረኸኝ እያወራህ ነው። ከብሩክ ጋር ይቀጥሉ። ዋንስ ብሩክ መጨረሱን እስካላወቀን ድረስ ሌሎቻችን በመሃል ባንገባ መልካም ነው። በቃ ከብሩክ ጋር ቀጥል። እሺ አበቃሪ ማሳጠር እችላለሁኝ። ምንድነው እሺ ብሩኬ ቀጥል። ከብሩኬ ጋር ተግባብተናል። ከብሩኬ ጋር ጓደኛም ልንሆን እንችላለን። ማለት ታስረዳኛለህ፣ እኔ የምችለውን አስረዳሃለሁ፣ አንተ ደግሞ ለኔ ታስረዳኛለህ። አንተ ጴንጤ ስለሆንክ እኔ ኦርቶዶክስ ስለሆንን የምንጠላለው ነገር የለም። አንድ ነገር ምንድነው እያከራከረን ያለው ስለ ኢየሱስ ክርስቶስ ኩረ ድረስ እኔ ኢየሱስ ክርስቶስን እኔ ገለጽኩበት እኔ ውስጥ ላይ ያለው ኢየሱስ ክርስቶስና አንተ ደግሞ የምትለው ኢየሱስ ክርስቶስ በራስ አገላለጽ ሁለታችን በዛ ነው የተከራከረን ያለ ነው እንጂ ክርስቲያን ነኝ አይደለም ብለኛል። 4 ነጥብ ከኔ በለጠ አንተ ክርስቲያን ልትሆን አትችልም። ቢኮዝ እሱን አንገቴን እንደፈለኩኝ እዚህ ጋር ምን ብዬ ልንገርህ፣ ከኔ በለጠ አንተ ስለ ስላሴ አብ ወልድ መንፈስ ቅዱስን እኔ ተምሬያለሁ። ማናቸው አንድነት ሶስትነት ሁሉ ነገር አውቃለሁ። በሰንበት ትምህርት ቤት እና ይሄ ማለት እኮ ለዘመናት የተማርኩት ትምህርት ሁሉ ውሸት ነው ማለት እኮ ለኔ ሞራሌም ነው። ቀደምም ራሱ እርሚንም ገብቼ ጠየቅኩት። እርሚ ትላንትና ሲያስተምር ጠረጴዛ ምናምን ብሎ ፈላልጦሎ ምናምን እርሚ ብዬ ገባሁት። ከእርሚ ጋርም በፒስ ገብቼ አወራሁት። ለዛ ነው ኔክስት ታይም ደግሞ በሚሰጠኝ አሁን አንድ የቤት ስራ ሰጣችሁኛል። ዛሬ ምንድነው ያላችሁኝ? ወደሱ ሳትሄድ ዶክተር ይሄኛውን ፖይንት እንዝጋውና ወደሱ የሚያሳት ትሄዳለህ።
ምንድነው አስችል የነበረው አሁን ለምሳሌ እኔ 2014 ነው ከኢትዮጵያ ኦርቶዶክስ ወጣሁት። ሁሌም ነው ስለዛ ቀን ጌታን ባርከው፣ ምክንያቱም ከሞት ወደ ህይወት የመጣውበት ቀን ስለሆነ ማለት ነው። የዘላለም ህይወት ከሌለበት ስፍራ ወደ ዘላለም ህይወት ስለመጣሁኝ ማለት ነው። ጥያቄ የእግዚአብሔር ልጆች ኃጢአተኞች አይደሉም ብለኸኛል። አንተ ደግሞ ኃጢአተኛ ነኝ አልከኝ። በአንተው ንግግር በስጋ አሁን ማለ ሁላ በስጋ ኃጢአተኞች አይደላችሁም? እናንተ ናችሁ አይደላችሁ? በስጋ ክርስቲያን እና ኃጢአተኞች አይደለንም እኛ። በስጋ አይደለም ኃጢአተኛ አይደለም በስጋ። እውነትህን ነው። እዛው ለምታም ነው። ለምን ሌላ ጴንጤ ግን ሲያስተምር በስጋ ኃጢአተኛ ብሎ ለምን አስተማረ? ላምጣልህ ሚሊዮን አለ እኮ ስማኝ፣ ችግር የለውም። የሰው ልጅ ስጋ መንፈስ ነፍስ ምናምን ተብሎ አይለይም። የሰው ልጅ ሰው ነው። በቃ ሰው ማለት መንፈስ ነፍስ ስጋ ነው። እሺ አይለይም። እኛ ስለ ጽድቅ ስናወራ ስለኛ አቅም እያወራን አይደለም። በተደጋጋሚ ቅድም የነገርኩህ እሱን ነው። እኛ ስለ ጽድቅ ስናወራ ስለ ክርስቶስ ኢየሱስ እያወራን ነው ብያለሁ። የእግዚአብሔር ልጆች ነን እኛ፣ ኃጢአተኞች አይደለንም። አንተ ኃጢአተኛ ነኝ ካልከኝ የእግዚአብሔር ልጅ አይደለህም ማለት ነው። አንተ ኃጢአተኛ ነህ አይደለም? አይደለሁም። እሱን እኮ በተደጋጋሚ እየነገርኩ ነው። በቃ እዚህ ጋር የኔና ያንተ በቃ እሱን አሁን ብሩክ ለምን መሰለክ እንዲህ ብለህ እኮ ያንተ ነገር አንተ ነህ የመጀመሪያ ጴንጤ አይደለሁም ያልከኝ። ኤርሚያስ ራሱ እኔ ኃጢአተኛ ነኝ እያለ ሲያስተምር አልነበር እንዴ በስጋ? ለምንድን ነው እንደዚህ አይነት ነገር ሲጀምር? ሰው በስጋ በነፍስ የሚባል ነገር የለውም። ሰው ነው በቃ። በስጋው በነፍሱም የሚባል ነገር የለም። የሰው ልጅ አንተ አይተህ እሺ፣ ክርስቶስ ያየ ተመኘ ነው ይላል። ይሄን ቃል ትፈጽማለህ? ያ ሻጣት ማለት ነው። እመልስልሃለሁ ምን ማለት እንደሆነ ነው እመልስልሃለሁ። ችግር የለም። እሺ ንገረኝ፣ እሱን ንገረኝ። እሺ አይ የኔን ጥያቄ መልስልኝ። አንተ ኃጢአተኛ ነህ አይደለ ዶክተር? በስጋ አልኩህ እኮ በስጋዬ። ያ ማለት የእግዚአብሔር ልጅ አይደለህም ማለት ነው። ነኝ፣ የእግዚአብሔር ልጅ ነኝ። አታሳስተኝ። የክርስቶስ ልጅ ነኝ። የድንግል ማርያም ልጅ ነኝ። የድንግል ማርያም ልጅ ነኝ። 4 ነጥብ። በቃ አታሳስተኝ። እግዚአብሔር ኃጢአተኛ ልጆች አሉት እያልከኝ ነው? እግዚአብሔር ኃጢአተኛ ልጆች አሉት ወይ? ገባኝ። ምን እንጃ እኔ አም ኮንፊውዝ። የጥያቄክና ምናምን ይሄን ድንጋይ ዳቦ አድርጋ ጥያቄ ጠየቀኝ ነው። አም ሶሪ ብራዘር። በቃ እኔ በስጋ ጻድቅ አይደለሁም አልኩ እኮ በቃ። እሺ እኔ ፖይንቱን ልጠቅልለውና ሐሳቡን ንገረኝ ሩኬ። እሺ ልጠቅልለውና የምትለኝ ነገር ካለ ሰማሃለሁ። የእግዚአብሔር ቃል ሲናገር ቅድም ጀምሮ ሲናገር እንደነበረው የእግዚአብሔር ጽድቆች ነን እኛ። የሰው ልጅ በስጋ በነፍስ በመንፈስ ተብሎ አይለይም። ሙት የሚባለው አንድ ሰው መንፈሱ ከእግዚአብሔር ህብረት የተለየ ሲሆን ነው አይደለ? ምን አልኩኝ? መንፈሱ ከእግዚአብሔር የተለየ ሲሆን አንድ ሰው ሙት ይባላል። በክርስቶስ ኢየሱስ አንድ ሰው ሲያምን ደግሞ መንፈሱ ይቀሰቀስና ከእግዚአብሔር ጋር ህብረት ማድረግ ይጀምራል። ቅዱሱ መንፈስ ለመንፈሳችን ልጆች መሆናችንን ይመሰክርልናል። የምንሰማው የእግዚአብሔር ቃልና ጸጋው ራሱ ደግሞ የነበረንን ዓለማዊ ልምምድና ምኞት እያስወገደልን ይሄዳል። ከኛ ላይ ይሄ የሚወገደው ህይወት በአእምሮ መታደስ በመለወጥ ህይወታችን እየተቀየረ የእግዚአብሔርን መልክ እስክንመስል ወይ የጌታን መልክ እስክንመስል ድረስ ከክብር ወደ ክብር እንለወጣለን። ያ ማለት ግን የሰው ልጅ በስጋው ኃጢአተኛ በነፍሱ ጻድቅ ምናምን እንድንል አይደለም በጭራሽ። የሰው ልጅ በእግዚአብሔር ፊት ነውር አልባ ነው፣ ጻድቅ ነው፣ ቅዱስ ነው። ምን ሲሆን? በክርስቶስ ኢየሱስ ሲያምን። ምን እያልኩ ነው? እግዚአብሔር ኃጢአተኛ ልጆች የሉትም። ለዛውም የፊት መጨማደድ የለብንም በእግዚአብሔር ፊት። በኤፌሶን መልእክቱ ላይ ጳውሎስ ሲናገር በፊቱ ነውር አልባ እና ቅዱስ ነን ይላል። በማፊት በእግዚአብሔር አብ ፊት ምንድነን? ነውር አልባ ነን። ከዛስ ቅዱስ ነን ይላል የእግዚአብሔር ቃል። እኔ ብሩክ ነውር አልባ ነኝ። ነውር አልባ ማለት የእግዚአብሔርን ጽድቅ የሚመጥን ማለት ነው። የእግዚአብሔርን ጽድቅ የሚመጥን እና በፊቱ ቅዱሳን ነን እኛ። ይሄን ያደረገው የኛ አቅም የኛ ስራ አይደለም። አሁን ይሄን ስንናገር ስለ ስራችን ስለ አቅማችን ምናምን እያወራን አይደለም። ስለ ደሙ እየተናገርን ያለነው። ስለ ደሙ ነው። ስለ ክርስቶስ ደም እየመሰከርኩ ነው ያለሁት። የክርስቶስ ደም ለዘላለም በእግዚአብሔር ፊት ነውር አልባ አድርጎናል። ክርስትና ማለት ይሄ ነው። ይሄን ካላስረገጠልህ ያለህበት ስፍራ ከእስልምና አይለይም፣ ከኢቲስት አይለይም፣ ከቡድሃም አይለይም። ይሄን እስካልነገረ ድረስ 3000 ዓመት ሞልቶኛል ብትለኝ ምንም ነው ለኔ፣ ምንም ነው።
ያለህበት ስፍራ ይህን እስካልነገረ ሰው ጥሪ ወደ ህይወት እንድትመጣ ነው። ጥሪ ወደ ክርስቶስ እሱን ተውና ወንድሜ ልንገርህ፣ እውነተኛውን ጌታ ተቀበለ ከሞት እንድታመልጥ ጥሪ ብሩኬ ልንገርህ። እሱ ብዙ ጊዜ ጆሮ የደነቆረበት ነው። እሱን ሳይሆን አሁን ቅድም የሰጣችሁን የቤት ስራ አለ። እመቤታችን በኦሪት ዘጸአት ላይ ነገርከኝ ቃል አለ፣ በሉቃስ ላይ የተናገረው ቃል አለ አይደል? እሱን እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ወልዳ 4 ነጥብ። እኔ ማምነው እኮ አልኩ፣ አንተ እንደፈለክ በለኝ። እኔ የክርስቶስ ኢየሱስ ክርስቶስ አማኝ ነኝ። 4 ቅዳሴው፣ ውዳሴው፣ ጸሎቱ፣ ጾሙ፣ አሁን ላይ ምጾሞ ጾም፣ አዎ ስጋ ምናምን እንዳንበላም ተነግሯል መጽሐፍ ቅዱስ ላይ። እንደው ባለፈው እነ መዝሙረ ዳዊት እነ መዝሙረና እነ ልደት ምናምን ሲያስተምሩ ቃሉን በትክክል መጻፍ ነበረብኝ። እሱንም ጥቅሱን እነግራለሁ። ልንገርክ ስጋ እንደማይበላ ለምን ይሄ ነገር ለምን ኦርቶዶክስ የምታረጋቸው ነገሮች በጠቅላላ ከመጽሐፍ ቅዱስ ውስጥ እንደሆነ እኔ 100% ሹር ስለሆንኩ ነው። ብሩኬ አመሰግናለሁ ለትህትናክ፣ ለገለጽከኝ አገላለጽ ምናምን ለሰጠኝ ደግሞ የቤት ስራ መጥቼ እመጣለሁ። ሌሎቹ እንደፈለጉ ይበሉ። ዛሬውኑ ጌታ ምናምን እሱን ከድሮ ጀምሮ ከ20 ዓመት የዛሬ ስንት ዓመት 16 17 ዓመት ቲኔጀር ሆነን ጀምሮ የሚሰበክልን ስብከት ነው። ግን ያ አይደለም። ጻድቅ ነኝ አልልም። ጻድቅ በስጋ ኃጢአተኛ ነኝ ብዬ ለምን እኛ ኃጢአተኞች ነን። እግዚአብሔር ምህረት እንዲያደርግልን እምንጸልይ ሁሉ ጊዜ ማረን ክርስቶስ ወይ ማረን ምንለው ክርስቶስ ኃጢአት ዴሊ ስለምንሰራ ነው። ዴሊ ደግሞ የምንሰራውን ኃጢአት እግዚአብሔር እኛ ምህረትን እንትናን ከፈለጋችሁ ደምሮ የላከ ነው አስገቡት። ደምሮ የላከ ነው። ኤኒዌይስ ወንድሜ ብሩኬ አመሰግናለሁ። እኔ ሞር ደግሞ የነገራችንን የቤት ስራም እቺን ነገር ታውቃለህ፣ በጣም ማወቅ ማንበብ ሞር ነው ምልክ ሞር ማለት ነው። በቃ አንተ አሁን ቅድም ያልከኝ ነገር እኔ እንዲህ ነኝ በክርስቶስ ኃጢአት ሰርተኛል ብዙ ጥያቄ ጠይቀኛል። የሆነ አብስትራክት ነው ጥያቄ ዛሬውኑ ጌታ ምናምን ነው። እንደዛ አይደለም። ጌታ አለ። ጌታ ባይኖር ኖሮ ይኸው እግዚአብሔርን እመቤቴን ነው ምልክ አሁኑኑ ጌታን አንተ እንዳልከው እል ነበረ። ግን ኢየሱስ ክርስቶስ አለኛ እንዴ ምጸልየው አሁን ጾምኮ የክርስቶስን ነው እየርኩ ማስቀድሰው ስለ ክርስቶስ ነው እንዴ። እኔ ፌክ ነኝ ማለት ነው እንዴ? ግራ ገባኝ እኮ። why are you guys to confusing me? ኮንፊውዝ አታርጉኛ ወንድሜ ፕሊስ። ያ ሳይሆን የሆነ ነገር ንገረኝ፣ የቤት ስራ ንገረኝ እስቲ እንደዚህ ብለህ ንገረኝ። እኔ ሞር እንደውም እርግጠኛ ሆኜ ነው የምነግርህ ዲቤት ለማድረግ በጣም ከስራዬ አንፃር ሆነ ምንም በጣም መጽሐፍ ቅዱስንም አንብቤ ተረድቼም ለምትጠይቀኝ ጥያቄ እያንዳንዷን ግን ዝም ብዬ በራሴ ትርጉሜ አይደለም። ትርጉም ዝም ብሎ በግል አይተረጎምም። you cannot explain something ይሄ በጣም ሃርድ ነው። እንደዛ ሳይሆን ከሚያቅ ለሁለት ለሶስት ሳውን ዝጋ ቃላቶችን ዝጋ ስንተረጉም አንተ በራስ አንድ እንደነገርኩ ቅድም የነገርኩን ጥቅሶችን ልንገርክ ይሄ ጥቅሶችን የዛሬ 10 ዓመት የተነገረ ጥቅስ ልንገርክ አንደኛ ጢሞቴዎስ 2:5 አንደኛ ጢሞቴዎስ 2:5 እሺ ዕብራውያን 9:23 እስከ 28 የተነገረኝን ነው ማለት አንብብ ተብዬ አንብብ ልክ መንገድ ላይ ተይዤ ማለት ነው። በጣም ስንከራከር ሁለተኛ ዕብራውያን 9:23 28 ትልቋ ነገር ደግሞ ሮሜ 8:34ን ማንም እውሩ ላይ ያቃታል። ዱዳ ማለት እንደ ዲዳም ነው እውሩ ነው ሁሉ ያቃታል። እሷን ሁለተኛ ቆሮንቶስ 5:19 የዮሐንስ ወንጌል 10:9 የዮሐንስ ወንጌል 14:6 አንደኛ ቆሮንቶስ 8:6 የሐዋርያት ሥራ 13:38-39 እነዚህ ጥቅሶችን አንብብ ትረዳለህ ተብዬ ጥቅሶቹን ይዤ እስካሁን ድረስ ስንቱን አንብበሃል?
እኔ እንዳላው ክፈት ብትለኝ አንብቤዋለሁ። ስለ ኢየሱስ ክርስቶስ አማላጅነት ምናምን ምን ነገር ነው ጥቅሱ ማለት ነው። ስለ ኢየሱስ ክርስቶስ አማላጅነት የሆነ መካከለኛም እኔ ተማርኩት እንዴት ሆኖ አምላክ ስለሆነ ማን ከማን ጋር ነው? አብ ወልድ አንድ ናቸው ከተባለ ስላሴ አንድ ነው። እንዴት ነው እግዚአብሔር ይኸውልህ ልንገርህ፣ እዚህ ጋር እኛ ሚስ ያደረግነው ነገር እንደዚህ ብለህ ነው የምትረዳው? እስኪ አንዴ ማለት ኦርቶዶክስም እንደዛ ስለማትል ያንተ መረዳት ልጠይቅህ ብቻ ብዬ ነው። ኦርቶዶክስ ምን ብላ ነው የምታምነው? እስኪ አንተን መረዳት ልጠይቅህ። ኢየሱስ አብ ነው ብለህ ታምናለህ አንተ? እንደዛ ነው የምትረዳው? አብ ወልድ ኢየሱስ ነው ወልድ ነው፣ ስጋ ለብሶ መጣ እኮ ወልድ ነው እኮ። ኢየሱስ አብ አይደለም አይደል? አብ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ አንድ ናቸው አለ በሂሳብ አንድ ሲደመር አንድ ሶስት ነው። በእግዚአብሔር ቃል አንድ ሲደመር አንድ ሆነ። ይሄ ነው በቃ። ኢየሱስ አብ አይደለም ብለን አይደል የምትረዳው? ወልድ ስጋ ለብሶ የመጣ ወልድ ነው። አብ ደግሞ ኢየሱስ አይደለም። አብማ እግዚአብሔር ነው። ህያቤ አብ እግዚአብሔር ነው። ኢየሱስ ራሱ እግዚአብሔር አይደል እንዴ? አንድ ናቸው እኮ። ስለዚህ አንድ ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። አዎ እኮ በአካል ግን ይለያያሉ አይደለ? በአካል አብ ወልድ መንፈስ ቅዱስ ይለያያሉ። አብ ወልድ አይደለም ማለት ነው። ብሩኬ አሁን ቤት ስራ ስጠኝ። የቅድም ቤት ስራ ይዤዋለሁ እንትን እንድትል ነው። እሺ በስላሴ ትምህርት ላይ ኦርቶዶክስ ችግር የለባትም። አንተ ምናልባት ያልተረዳኸው ነገር ካለ ብዬ ነው የጠየቁ። እሺ ምንም የተረዳሁትም ወንድሞቼ እነ ልደት መዝሙር እያስተማሩኝ ነው። ችግር የለውም፣ እረዳዋለሁ፣ እመጣለሁ። ችግር የለውም ወንድሜ በደንብ። እኔ ደግሞ ያው ዮሐንስ ወንጌልን አጥና፣ ከዮሐንስ ወንጌል ጀምርና መጽሐፍ ቅዱስን አንብብ። ተባረክ። እሺ ዶክተር ብሩክ እኔም አመሰግናለሁ ለገለጽክልኝ ገለጻ። ምንም ሳንል ገብቷል እንዴ? ቴንክ ዩ ሶ ማች። ኤርሚም ያው ትንሽ አንዳንድ ጊዜ ያው ኤርሚም ትንሽ ኃይለኛም ስለሆነ ሲቆጣ ምናምን ነው እንጂ whatever anyways እኔ ቴንክ ዩ። እኔ ምንም እንትን የለብኝም። እሺ አመሰግናለሁ። እሺ እግዚአብሔር ይስጣችሁ። እኔ ውስጥም ያለው እኔ የተረዳሁትን አንተም ተረዳ። ምናልባት ደግሞ አንተ ውስጥ እንደው ያለው ነገር ሁለት ብላል። እኔ ደግሞ የኔ ትክክል ነው ብዬ ነው አንገቴን ገትሬ እዚህ የምከራከረው። ስለዚህ አመሰግናለሁ፣ ወዳችኋለሁ። እንትናን ደምሮ መግባት ፈለገ፣ ደምሮ ይግባ። ደምሮ መግባት ፈልጓል። ይችላል፣ መላክ ይችላል። ደምሮ ላክና ገባና ደምሮ አስገቡት እያሉ ነው ኮሜንታተሮች። በትትና ያለምንም እንትን ለመረዳዳት ነው። እኔ እንግዲህ ማቀው ነው ያለው በሰንበትም ሆነ በልጅነቴም እስካሁን ድረስ ባውቁትን ዕውቀት ነው እንደዚህ ያደረኩት ለመግለጽ የሞከርኩት። በሌላ ቀን ደግሞ ለምትሰጡኝ ነገር አሁን ቅድም እርሜ ሰጠኝን የቤት ስራ አስረድቶኛል። እሱ ስለመቤታችን ምናምን ስለኝ ደግሞ እኔም እዛ ጋር ስለ ኢየሱስ ክርስቶስም ጠይቀው ይሄ እዚህ ሳባውት መጽሐፍ ቅዱስን ስናነበው እውነት ለመናገር የእናንተ የኤርሚያስም የሁላችሁም እንደዚህ መሆን ሞር የኦርቶዶክሳውያን ወጣቶች መጽሐፍ ቅዱስን እንድናነብ እንድንጠይቅ ስላደረጋችሁን በዚህ እናመሰግናችኋለን። ቴንክ ዩ ሶ ማች። ቤታችን ምንድነው ቤት አንዳንድ ጊዜ የሆነ ነገር የጎደለ ቤት ሁሉ ጊዜ ሙሉ ላይሆን ይችላል። የሆነ ነገር እንዲህ ቼክአፕ ታረጋለህ። ገብቷል? ቀለም ጎደለው ወይስ ምናምን እንዲህ ያረጋ ያን ነገር በማረጋችሁ እናመሰግናለን። እኛም እየተማርን ነው ከሚያውቁ እነ ልደት አሉ የተማሩ እንደነ መዝሙር አሉ እንደነ ዲያቆን ብዙዎቹ አሉ። እነሱም ስለሚያስተምሩን እኛም ተምረን ያለምንም ጭቅጭቅ ያለምንም ስድብ ኦርቶዶክስ ተሳዳቢ አይደለንም። አንዳንዶቹን ምናልባት ሊሳደቡ ምናምን ይችላሉ። እነሱ ደግሞ ስህተት ነው። ኦርቶዶክስ ስድብ አታስተምርም፣ ብልግና አታስተምርም፣ ምናምን አታስተምርም። የሆነ ነገር እምነት ሲነካል ግን ግንፍል የምንለው ነገር ሊኖር ይችላል። ግን አሁን ላይ ሰከን ብለን እምነታችንንም ለማስረዳት ዝግጁ የምንሆንበትን ነገር ነው የተዘጋጀን ያለ ነውና ከማንም ጋር አንተና እኔ ያው መንገድ ላይ ብንገናኝ ችል እያደረግን ሻይ ቡና እያለን እንረዳዳለን። በቃ ምንም ችግር የለውም። እንደዚህ ነው ይሄ እንደዚህ ነው ብሩኬ እያለን
ጓደኛ ሆነን ስታስረዳኝ ሳስረዳክ ይሄ ማለት እንደዚህ ነው አይደለም። ከዛ እውነታ ሁላችንም ክርስቲያን የሚለውን ነገር ስለያዝን በዛ አንድ ነገር የሆነ ፖይንት መያዝ እንችላለን ባይነኝ። ቢኮዝ እኛ ቡዲዝም አይደለንም፣ እኛ ሌላ ወይ ሙስሊም ነብይ ብለን የምናመልክ አይደለንም። እንደዛ ነገር ቢሆን ትንሽ እንትናችን በጣም ይራራቃል። እኛ አንድ ክርስቲያን የሚለው ነገር ስለሆነ በክርስትና ውስጥ ምንድነው ያራራቀን? ካቶሊካም ብንሄድ እንደዚህ ክርስቲያን የሚሉት ጋር ማለት ነው ምንድነው ማለት ሜሴጁ ምንድነው የሚለውን ነገር አንድ ላይ ብንረዳዳ ዋና ነገር ፖይንቱን ብናገኝ መልካም ነው። አንራራቅም ባይነኝ። አመሰግናለሁ ወንድሜ። አንተም ከልብ ቦታ ሰጥተኝ ስላልከኝ በጣም ነው አመሰግነው። እርሚንም በጣም ነው አመሰግነው። ይሄ ነው የምለው። ደምሮ ይግባ እያሉ ነው። ደምሮ ግባ ካለክ ና ግባ። አመሰግናለሁ። ተባረክ ዶክተር። እሺ ሜርሲ አለሽ? ኤርሚ በትልቁ ብሩኬ ቀጥይ ሜርሲ። እሺ ብሩኬ ቴንክ ዩ። ሰላም ያላላችሁ ወገኖች ሰላም በሉ። ዳንዬ ወልካም አለክ። እሺ እንደምን አደራችሁ? በእኛ ሰዓት አቆጣጠር እንደምን አላችሁ? ባላችሁበት ተመሻችሁ ሁላችሁም ሰላም ብያችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ዶክተር ሲያወራ እየሰማሁት ነበርና ያው ከሁለት ጋር መደረስ ስላለበት ነው የጠበቅኩትና ለሁለት ጥያቄ በጠይቀው ደስ ይለኛል፣ ፈቃደኛ ከሆነ ማለት ነው። ሌላ ሰው ስላልገባበት ዶክተር ፈቃደኛ ነው? ዳኒ ነው ለሁለት ጥያቄ በጠይቀው። እሺ የመጀመሪያው ጥያቄ ጥሩ ነው። ኢየሱስን አምነዋለሁ ማለት ደስ የሚል ነገር። ኢየሱስን ማመን እንዳልከው ከሌላው አላምንም ከሚል ጋር የቀረበ ህብረት ስለማይኖረን ከአንተ ጋር ግን የቀረበ ህብረት አለን። ደስ ይላል። ያመንከው ኢየሱስ ምን አደረገልህ? እሱም ባውቀው ደስ ይለኛል። ምን አደረገልህ? ይቅርታ ከአንተ ልጀምር። ለአንተ ኢየሱስ እኔ ማምነውን ነው የምትለው? እኔ ማምነው ኢየሱስ ክርስቶስ ለእኔ ስለ እኔ ኃጢአት የሞተ በመስቀል ላይ ሞቶ በሶስተኛው ቀን የተነሳ የቅድስት ድንግል ማርያም ልጅ የሆነ በሶስተኛው ቀን መቃብር ፈንቅሎ የተነሳ ስለ እሱ አሁን ምጾምለት የእሱን መከራ የእሱን ስቃይ አስቤ በሐሳብ አትሊስት እንደሱ ባልሆንም እንደሱ 40 ቀን ሙሉ በተራራ በሰይጣን ባልፈተን ይሄን ድንጋይ ዳቦ አድርግ ሳልባል ከተራራ እስቲ ወርደ ሲባል ሁሉ ፈተና ባልፈተን እስቲ አንተ የእግዚአብሔር ልጅ ኮንክ ለራስ ስገር ሲባል አንተ የሰይጣን ልጅ እንዳለው ባልባልም ያን ነገር በማሰብ ስጋ ለባሽ ነኝና እንደ ኢየሱስ ክርስቶስ 40 ቀን ቀድማው እርሚም ስል ነበርና 40 ቀን ሙሉ እንኳን 40 ቀን ሙሉ የሰው ልጅ በሳይንስ 3 ቀን ከ3 ቀን ከ4 ቀን በኋላ ምግብ ማክሲማም 7 ቀን ይባላል። ከባድ ነው። ያ ሰው ያለ ውሃ ያለ ምግብ የሰው ልጅ ካልበላ ካልጠጣ ሊሞት ይችላል። እኔ ያን ነገር ማድረግ አልችልም። ግን ምሳሌውን ኢየሱስ ክርስቶስ ያደረገውን ነገር ምድር ላይ አትሊስት በስሱ ለማድረግ ምጥር አንድ የእግዚአብሔር ባሪያ የኢየሱስ ክርስቶስ ባሪያ የኦርቶዶክስ እምነት ተከታይ ነኝ። በቃ ይሄን ነው የምለው። በሱ አምናለሁ፣ በክርስቶስ አምናለሁ። ዶክተር ሶሪ ሚስል ስላረከው ጥያቄ እኔ አሁን አንተ ለኢየሱስ ምን አደረክለት? ኢየሱስስ ለአንተ ምን አደረገለት አልነበረም። ጥያቄ የነበረው በደንብ ምናልባት ሚስ ኮሚኒኬት ካረከው ይወደ
የጠየቁት ጥያቄ ምንድነው? ኢየሱስ ለአንተ ምንድነው ያደረገልህ? ለኔ ያደረገልህ ነገር እሱ ባደረገልህ ነገር ዶክተር በደንብ ልትረዳ እሱ ባደረገልህ ነገር አንተ ምን አገኘ? this is my question ኢየሱስ የሆነ ነገር ዋጋ ከፍሎልኛል ሞቶልኛል ጥሩ ግን እሱ ስለሞተልህ እሱ በመስቀል ላይ ዋጋ ስለከፈለልህ አንተ ምን አገኘህ? ያገኘኸው ነገር ምንድነው? እኔማ እሺ ውጤቱን አሁን ልንገርህ ውጤቱን ፋይናል ዴስቲኔሽን ለምሳሌ አሁን ፕሪሚየር ሊግ ላይ 20 ቡድኖች ዋንጫ የሚበላው አርሰናል ይሆናል፣ ሲቲ ይሆናል። አመቱን 2 አመቱን ሊጫወተው ዋንጫ የሚበላው አርሰናል ሊሆን ይችላል። ሶኔ ያቺን ዋንጫ ለመብላት ትግል ላይ ነኝ። ለምን በቃ ፈተና ይፈተናለው። እንደሱ ለመሆን ልንገርህ አሁንም የምናደርገው ነገር አይ ካኖት ኮምፔር። እኔ ኢየሱስ ክርስቶስ አይደለሁም፣ የሱን ግን ተምሳሌት እሱ ያደረገውን ነገር ምድር ላይ ያደረገውን ነገር ለማድረግ ምጥር አንድ የእግዚአብሔር እረኛ ወይም የእግዚአብሔር በግ ነኝ። በኦርቶዶክስ ውስጥ ያደግኩ ሰው ነኝ፣ ክርስቲያን ነኝ። ክርስቶስ ያደረገውን ነገሮችን ቀጥታ እሱ ያደረገውን ነገር ነገርኩ። 40 ቀን አልበላም አልጠጣም አላደርገውም አልችልም። 1 ቀን 2 ቀን ልጾም እችላለሁ ለሱ ብዬ ማለት ስለምወደው ክርስቶስን ማለት ነው፣ ፍቅር ስላለብኝ ማለት ነው። ግን እንደሱ ሊሆን አልችልም። ያንን ነገር እማረቅ አንድ የክርስቶስ የሱ ባሪያ ተከታይ ነኝ ብዬ ማምን ሰው ነኝ። አትሴት ይሄ ነው የምመልስልህ መልስ እንጂ ቀጥተኛ እኔ ጻድቅ ነኝ። አዎ ዶክተር ይኸውልህ አሁን ምን መሰለህ እስካሁን እየነገርከን ያለው ኢየሱስ ያደረገልህን ነገር ወይ ደግሞ አንተ ያደረከውን ነገር ነው እየነገርከን ያለው። ጥያቄው ግን እሱ አይደለም። ይሄ ለብዙ ወንድሞቻችን ኦርቶዶክስ ወንድሞቻችን ከባድ የሆነ ጥያቄ እንደሆነ አስባለሁ። ምክንያቱም ብዙ ጊዜ የተነገራቸው ዶክተር አንድ ሀሳቤን ሰምቼ የለ ስታወራ እኛ አሁን ኢየሱስ ሞቶልናል ትላለህ። ጥሩ ኢየሱስ ሞቶላችኋል። እሺ ኢየሱስ ዋጋ ከፍሏል። አዎ ጥሩ። እሱን ማወቅ አይደለም ዋጋ የከፈለው ግን እኔ ምን እንዳገኝ ነው ጥያቄው። ኢየሱስ በመስቀል ላይ ዋጋ ከፍሏል። ከቅድስት ድንግል ማርያም ተወልዷል። ሰው ሆኗል። ክብሩን ዝቅ አድርጓል። ይሄንን ሁሉ የከፈለው ዋጋ ግን ለምንድን ነው ወሳኙ ጥያቄ። ለምንድን ነው ለዶክተር ለምንድን ነው ኢየሱስ እንደዛ የሆነው? ለምንድን ነው ኢየሱስ እንደዛ የሆነው? ጥያቄው እሱ ነው። ለምንድን ነው ኢየሱስ በመስቀል ላይ የሞተው? ለምንድን ነው ኢየሱስ ክርስቶስ ዋጋ የከፈለው? ዶክተር ምን እንዲያገኝ ነው? እሱ ነው ጥያቄው። እሱን ከቻልክ አንደርስታንድ ያደረከው ነገር ካለ ቀላል ነው ነገር ካለለ ግን ቆም ብለን እንድታስበው ነው ይላል ሐሳብ። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሞት ዶክተር ምን አገኘ ምን ሆነለት የሚለው ከተረዳኸው ነገር ካልሆነ ግን ችግር የለም እኔ እነግርሃለሁ። ዳንዬ ልንገርሽ አንተ ልትለኝ የፈለከው ነገር ገብቶኛል። በእርግጥ በኋላ ልታስረዳኝ ትችላለህ። ግራም ነፈሰ ቀኝ ነገርኩ። እኔ ውስጥ አሁንም ነገር ምናልባት አለመረዳት ይሆናል ተገንጥዬ ወደ አንተ ክርስቶስ ምናምን ብዬ እንዳልሄድ ማለት ክርስቶስ አለ። ስለ ክርስቶስ ምንም አንተ የምትለው ነገር ሁሉ ነገር አለ። አም ፉል ፓኬጅ አባውት ጂሰስ ክራይስት። በቃ ምንድነው ነው እዚህ ጋር ያገላለጽ በቃ ያገላለጽ ነው ሂሳብ አንድ ሲሰጥ ዶክተር አም ሶሪ ተስማማን እኮ አሁን ኢየሱስ ዶክተር ይሆን ተስማምተናል። ችግር የለም በቃ ካንተ ጋር አለን። አሁን ከዳውትማ ኢየሱስ እኛ ጋር አለ ስትለን ተስማማን። ጥሩ ኢየሱስ እኔም ተሰቅሎልኛል ስትል እኮ ተስማማን። አሁን ያ የተሰቀለው ኢየሱስ ያ በመስቀል ላይ የሞተው ኢየሱስ ያ ኢየሱስ ለአንተ ምን አደረገልህ? ምንድነው ቫልዩ የክርስቶስ ኢየሱስ መሰቀል በመስቀል ላይ ዋጋ መክፈል ለዶክተር ምንድነው የደረሰለት ነገር? ምን አለ ለኔ ያው ምናልባት እኔ አሁን እማምነው ከሞት በኋላ ህይወት እንዳለ ስለማምን ምድር ላይ ክርስቶስ ያሉትን ቃላቶችን በዮሐንስ በማርቆስ በሉቃስ ወንጌል ላይ
ከክርስቶስ ልደት በኋላ የመጡትን ቃላቶችን ክርስቶስ ምድር ላይ ምን እንዳደረገ በተግባር ነገርኩ። በተግባር የማረጋቸውና ማላረጋቸው ነገሮች አሉ። ለምሳሌ አሁን ክርስቶስ 40 ቀን ሙሉ ስላልበላ እኔም አልበላም ማለት አለ። ለምን ስጋ ለባሽ ላይ ሞት አለው። ማንም ሰው እንኳን ሳምንትም አይቆይም። ሶ አትሊስት እያሰብኩት ማሰቤ ክርስቶስን እያሰብኩ እየጾምኩለት እየሰገድኩለት ሁል ጊዜ ሄጄ ስለሱ ስም እያስቀደስኩት ስሙን እየጠራው ክርስቶስ ክርስቶስ እያልኩ እያስቀደስኩኝ በማረጌ ለኔ ክርስቶስ ያንን ነገር ከሞት በኋላ ህይወት እንዳለ አም ሬዲ ፎር ዛት። እኔ በቃ እንደዛ ብዬ ነው ማምነው። ክርስቶስ ለኔ ደግሞ ምን አድርጎልኛል ካልከኝ ስለ ኃጢአቴ በመስቀል ላይ ስለኔ ኃጢአት በደሙ ኃጢአቴን ያጠበልኝ በመስቀል ላይ የሞተልኝ በሶስተኛ ቀን ከሞት የተነሳ ይሄን ድብና አድርጌ አምናለሁ። ምንም እዚህ ጋር ብትለኝ ዘሴም ነው በቃ ምንም። አንተም ከዚህ የበለጠ እንደ ክርስቶስ ተሰቅሎልኛል። አዎ ለኔም ሞቶልኛል። ቢኮዝ አም ክርስቲያን አም ኦርቶዶክስ ክርስቲያን ዛትስ ኢት በቃ ሞተልኝ። ይሄን ነገር ነው ግን ምድር ላይ ምን ክርስቶስ ለኔ አስተማረኝ ነው። ያንን ነገር ስጋ ለባሽ ነኛ እንደ ሙሉ ለሙሉ እኮ የሰው ልጅ ነኝ። እዚህ ጋር እሺ ዶክተር አም ሶሪ ያው ሐሳቡን ሚስ ስላደረከው ነው እና ግድ የለም በቃ እንድታየው ያክል ነው። አየህ አሁን ሞተልኝ ማለቱን ችግር የለም ተስማማለህ፣ እኛም ተስማምተናል። የኢየሱስ ሞት ግን ለአንተ ያተረፈልህ ነገር ምን እንደሆነ ግን አትረዳው። ችግሩ እሱ ነው። ኢየሱስ ተሰቀለልኝ ትላለህ። ጥሩ መሰቀልን ማመን አንድ ነገር ነው። ኃጢአቴን አጠበልኝ፣ ኃጢአቴ አጥቦልኝ። ኃጢአተኛ ነኝ ከልጅ ልጄ ይኸውልህ አለ እኮ ቃሉን እኮ የፈጸምን ነው። ይኸውልሽ ዳንዬ አንተ ነገርኩ። አንተ አሁን የፈለግከውን ብትገልጸኝ አንተ ወደ ማንቸስተር ነው ዶክተር አይደለም የጀመርከውን ጨርስ፣ ችግር የለም። አሁን ኢየሱስ ምን እንዳደረገልህ ጀምር። እሺ የሚለውን ቃል እናውራ እንጂ ስለ ፊፋ ኳስ እናውራ እንጂ ማንቸስተር ነኝና አርሰናል ግባ አትበለኝ። ዳትስ ኢት። ይሄ ነው እያልከኝ። እኔ አላልኩም ዶክተር። አሁን ስለ ኢየሱስ እያወራን ያለነው እኮ አሁን እዚህ ጋር ስለ እየተረተነ ነው ሞቶልኛል። በቃ አይደለም ስሜት ያችሁና ስሜት አይደለም። እሺ ጥሩ ቃሉ መሆንን ነው ፈልገው ምንድነው ኢየሱስ ሞቶልኛል ያልከው እኮ አንተ ሞቶልኛል ያልከው ኢየሱስ ነው። ስለ ኢየሱስ ስለሱ ኢየሱስ ነው እያወራን ያለነው። ሞቶልኛል ሳልከው ኢየሱስ ነው እያወራን። አሁን ይሄ የሃይማኖት ጉዳይ አይደለም ማለት ነው። ሞቶልኛል ያልከው ኢየሱስ ግን ምን ሰጠ ነው ጥያቄው። ኃጢአቴን ይቅር ብሎኛል፣ ኃጢአቴ ሁሉ ተደምስሶልኛል አልከኝ። ልክ ነው ዶክተር? እውነት ነው ብያለሁ። አሁን ኃጢአት የሌለብስ ኃጢአት ተደምስሷል። እሺ ኢየሱስ ክርስቶስ በመስቀል ላይ ስለአንተ ሲሞት የዘላለም ህይወት አግኝተሃል። እሱን ማለት ምን አልከኝ? የዘላለም ህይወትማ አለኝ አለህ ማለት ነው። የዘላለም ህይወት አለ ሁሌም ብለን ሁላችንም የምናምነው ነው። አለ ጥሩ አለ አይደል? የዘላለም ምን ላይ ነው ተጥፋት? እሺ የዘላለም ህይወት አለ። ጥሩ ኃጢአት ይቅር ተብሎልሃል። የዘላለም ህይወት አለ። ኢየሱስ ክርስቶስ በሰራልህ ስራ የእግዚአብሔር ልጅ ሆነሃል አይደል? ኦኬ ጥሩ እሺ። ይሄ ኢየሱስ የሰራቸው በመስቀል ላይ የዋለው ውለታ እኛን እነኚህን ነገሮች እንድናገኝ አድርጎናል ማለት ነው። እሺ ዶክተር ድንገት ዛሬ ቢሞት ገነት ነው የሚገባው ወይስ ሲኦል ነው የሚገባው? በምን አውቃለሁ? እኔ ነኝ ገነት ገባለሁ ብዬ ነው፣ ግን እግዚአብሔር ነው የሚያውቀው ፋይናሉን። ወንድሜ ዳንዬ እሱን እኮ ነኝ ብዬ አሁን 100% እርግጠኛ ለመሆን እግዚአብሔር ያውቃል የሚለው እሱ ነው። መድኃኒዓለም ያውቃል። በቃ እሱን ነው። ጃን ታጣቀው እንዴ? እኔ አንተ ታውቃለህ? አንተ አሁን እርግጠኛ ነህ ገነት መግባትን? እርግጠኛ ነህ? አዩ ሲሪየስ እርግጠኛ ነህ? አሁን አንተ እኔ እንጠይቅን ችግር የለም። አሁን እኔ እርግጠኛ ነኝ። እሺ አንተ ተከታታይ አንተ ብትሞት ገነት ትገባለህ? በምን በእርግጠኛ?
በምን ላሳየ? በእግዚአብሔር ቃል ላሳየ። እጅ ላይ መጽሐፍ ቅዱስ ይዛል? እኔ አለ መጽሐፍ ቅዱስማ ሳሊዝማ እንዴት ነው ማውራ? ንገረኝና ላውጣልህ። እንግዲያውስ የእግዚአብሔርን ቃል እናንብብና ንገረኝ፣ ጥቅሱን ንገረኝና እኔም ላየው። አንደኛ ዮሐንስ የነዳው ስለሆነ አንተ አውጣልኝ። አንደኛ ዮሐንስ መልእክት ምዕራፍ 5 አንደኛ ዮሐንስ ነው ያልከኝ? አንደኛ ዮሐንስ እንዴት እርግጠኛ? ምዕራፍ 5 ቁጥር 13 አንደኛ ዮሐንስ ምዕራፍ 5 ቁጥር 13 የዘላለም ሕይወት የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፎላችኋል ይላል። ጽፌላችኋለሁ እንደዛ ጽፌላችኋለሁ እያለ ይመስለኛል። ደግሞ አንብበው እየነዳው ስለሆነ እኮ ይሄን ጽፌላችኋለሁ ነው የሚለው አይደል? ጽፌላችኋለሁ ነው የሚለው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። ከዛስ ስለዚህ አውሬ ወጥቶ እንደኚህ ሰዎች እርግጠኛ የሆኑት የእግዚአብሔር ልጅን ስላመኑ አይደል? የዘላለም ሕይወት እንዳላቸው እርግጠኛ የሆኑበት ምክንያት ምንድነው? በክርስቶስ ኢየሱስ ስላመኑ። በቃ እቺ አሁን ይሄኛው ዶክተር እኔ አለላው ማስረጃ እየሰጠ ያሉት አስረዳ ሐሳቡን እንድትረዳ። ስለዚህ ሰዎች እርግጠኛ የዘላለም ሕይወት እንዳላቸው ዛሬ ቢሞቱ ገነት እንደሚገቡ እርግጠኛ የሚያደርጋቸው ምን እያለ ነው ዮሐንስ በመልእክቱ? በክርስቶስ ኢየሱስ ስላመኑ። ስለዚህ ሰው ከየትኛውም ነገር ይልቅ እርግጠኛ የሚያደርገው የዘላለም ሕይወት እንዳለው ቢሞት እንኳን ገነት እንደሚገባ እርግጠኛ የሚያደርገው ኢየሱስ ክርስቶስን ማመን ሌላ አይደለም። ለምንድን ነው ካልክን ኢየሱስ በመስቀል ላይ የሰራው ስራ አንተን ለማዳን ነው፣ እኔን ለማዳን ነው። ምን ማለት ነው? ኢየሱስ ክርስቶስ እኔን ማዳን ይችላል። ኢየሱስ የመጣው ኃጢአተኛን፣ በደለኛን፣ ከእግዚአብሔር የራቀውን ሰው ለማዳን አይደል የመጣው? እኔ ደግሞ ያ ሰው ነኝ። ከእግዚአብሔር የራቅኩኝ፣ ኃጢአተኛ የሆንኩኝ፣ በደለኛ የሆንኩኝ ሰው ነኝ። ማን አገኘኝ? ኢየሱስ የሚባል ታዳጊ፣ ኢየሱስ የሚባል አዳኝ አገኘኝ። ከሱ የተነሳ እኔ ምን አገኘው? የዘላለም ሕይወትን አገኘው። እኔ በክርስቶስ ኢየሱስ ሳምን የሆነልኝ ሚስጥር ይሄ ነው። ኢየሱስ ክርስቶስን ሳምን ከሞት ወደ ሕይወት ከጨለማ ወደ ብርሃን ተሸጋገርኩ። ስለዚህ አሁን ዳኒ ቢሞት የት ነው የሚገባው? የዘላለም ሕይወትን ያገኛል፣ ገነት ይገባል ማለት ነው። ይሄ እግዚአብሔር ቃል ነው። ምንም ኢየሱስ ክርስቶስ ያደረገውን ነገር ሳታረግ ሳትጾም ምን ሳታረግ ምን? እሺ አንተስ ምድር ላይ ምን አደረግ? ኢየሱስ ክርስቶስ ካደረጋት እሺ ኢየሱስ ክርስቶስ ካደረጉት ነገሮችን እስቲ በጥቂቱ ንገረኝ። እስቲ በፐርሰናል ከፈለክ አንተ ሞንክ ጓደኞች። እሺ ጥሩ ዶክተር፣ አሁን ሁለቱን ነገር ለይልኝ። ለመዳን እኛ አድርገን አይደለም ኢየሱስ ያደረገው ስራ በቂ ነው ብለን የምናምን ክርስቲያኖች። ምክንያቱም እኔ የፈለገ ነገር ባደርግ የፈለገ ነገር ብሰራ ኢየሱስ በመስቀል ላይ እንደሞተልኝ እኔ ለራሴ ዋጋ አልከፍልም። በመስቀል ላይ አልሞትም። ሰው እንዳይሞት ያደረገው ምን ነበረ? ኃጢአት ነበር አይደል? ኃጢአት ነበር። በቃ ሰው እንዳይድን ከእግዚአብሔር እንዲርቅ ያደረገው ምንድነው? እሱ ኃጢአት ነው። ሌላ ነገር ሌላ ምንም ሚስጥር የለም። ያንን ኃጢአት ሊያስተሰርይ የቻለው ስራዬ አይደለም፣ የሳምበዲ ስራ አይደለም፣ ጾም ጸሎቴ አይደለም፣ መሮጥ መውጣቴ መግባቴ አይደለም። ምን ነበር ያስፈልግ የነበረው? ደም ነበር። ደም ሳይፈስር የት የለም። እዚህ ደም
ያንን ደም ያፈሰሰው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለኔ በመስቀል ላይ የገዛ ደሙን አፈሰሰ። ስለዚህ በክርስቶስ ኢየሱስ ደም እኮ ለዛ እኮ ነው በቃ። ስለዚህ ለአንድ ወደም ስለ ዶክተር አመንኩኝ ካልክ የኢየሱስ ክርስቶስ ደም ለኃጢአት ለበደል አንተን ከእግዚአብሔር ጋር ለማስታረቅ በቂ ነው እኮ ማለት ነው። እምነት ማለት እሱ ነው እኮ ሌላ ነገር ሳትጨምር ማለት ነው። የፈሰሰው ለኃጢአታችን ለበደላችን የፈሰሰው የኢየሱስ ደም ነው። ኦኬ የኢየሱስ ደም ነው። የክርስቶስ ኢየሱስ ደም ነው ካልክ እሱን የምታምን ከሆነ እንግዲያውስ በክርስቶስ ኢየሱስ ደም አንተ ሌላ ነገር ሳያስፈልግ ደሙ ሌላ ነገር ሳይጨመርበት ብቻውን በቂ ነው ማለት ነው። ስለዚህ ኢየሱስ ለዶክተር በከፈለው ዋጋ ዛሬ ቢሞት መንግስተ ሰማያት እንደሚገባ ካላመነ አመኛለሁ ማለቱ ዋጋ የለው። ምክንያቱም ኢየሱስ ክርስቶስ ደሙን ያፈሰሰው ለዶክተር ነው፣ ለኔ ነው፣ ለኃጢአተኛው ለበደለኛው ሰው፣ ለንጹህ ሰው አይደለም። ስለዚህ እኔ ያለብኝ የትኛውም የኃጢአት ዕዳ የተከፈለው በክርስቶስ ኢየሱስ ነው። ኢየሱስ ያልከፈለው እኔ ደግሞ ሰርቼ ለፍቼ የሆነ ነገር አድርጌ የማወራረደው ዕዳ የለም። ምክንያቱም ኢየሱስ ተፈጸመ ብሎ የከፈለው የሰው ልጅ ኃጢአትና በደል ዕዳ ሁሉ ነው። ኢየሱስ ያስቀረው እኛ ደግሞ የምናወራረደው በልፋታችን በጥሩነታችን የምናገኘው ነገር የለም። ይሄ ማለት ምን ማለት መሰለህ? እግዚአብሔር በነፃ እንድትድን ነው የሰጠ ጸጋ ስጦታ ነው ያዳነ። ለምሳሌ ቀደም ብሩኬ ጥሩ አድርጎ አንስቶታል። ምናልባት ካላስተዋልከው ልድገምልህ። መጨረሻ ላይ የጠየቀው ጥያቄ ላይ የመለሰልን መልስ ነበር። ታስተውለው እንደሆነ አላውቅም። አሁን እኛ የምንጸድቀው ስለ እግዚአብሔር ጽድቅ ሰምተህ ታውቃለህ ዶክተር? እግዚአብሔር ጽድቅ የሚባል ነገር ታውቃለህ ማለት ምን? አሁን አንተ የእግዚአብሔርን ጽድቅ አግኝተሃል? እኔማ ተጠናቅቄ እንትኔን ስለ ሁሉ ነገር ስለ ነገርኩ እኮ። አሁን ዳኒ ልንገርሽ ያራዳልሽ የምትነግረኝ ነገር ሁሉ አጭር ጥያቄ ነበር፣ አጭር መልስ ነበር። ምን አለ ምንድን ነው የጠየቀኝ ጥያቄ? ክርስቶስ ምንድን አልከኝ? ቴንክ ዩ። እሱ ስላልሰማኝ የእግዚአብሔርን ጽድቅ አግኝተሃል ወይ እንዴ? በለዛውም ባራታ ገና በቃ እግዚአብሔር ጻድቅ ነህ ማለት ነው። አትረጋገምብኝ። እኔ ጻድቅ ነኝ፣ በልቤ ጻድቅ ነኝ፣ በስጋ ኃጢአተኛ፣ በመንፈሴ ጻድቅ ነኝ፣ በስጋ ኃጢአተኛ ነኝ ብዬ ማምን ሰው ነኝ። በስጋ ኃጢአተኛ ነኝ ያልኩበት ምክንያት ስጋ አሁንም አታሳስተኝ ፕሊዝ። እናንተ እኔ አሁን ልንገርህ ዳኒ ልንገርሽ ምናልባት አሜሪካን ሀገር ከኖርክ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ከኖርክ በአካል እስቲ አስረዳኝ። እስቲ ዲቤትና እስቲ አስረዳኝ። አሁን እኔ አንታው እንደዚህ ነው ብለህ ምናምን እሺ ብዬ አይደለም። ቢኮዝ አይ ካን ዱ ላይክ ዳት እንደዛ ማድረግ አልችልም። በቃ እውነቱን ግልጹን ልንገርክ፣ ቃልን ሰማለሁ። ነገርኩ። ኤርሚያስ ጋር የገባሁት ኤርሚያስ የሚናገራቸው ነገሮች ይኸውልህ ልንገርክ፣ የምሰማው የምቀበለው ነገር አለ፣ የምቃወመው ጻድቅ አሁን የታገለ ትላለህ እንዴ? አንተ እንዴት ነው ሰው አንተ እኮ በሙሉ ልብ ጻድቅ ነኝ እንዴ? ጻድቅ ማለት እኮ ቀጥታ ገነት የሚገባ ሰው እኮ ነው። አዩ ሲሪየስ? ጽድቅና እንደዛ ላሳየው ቃሉ ስላለ ብቻ እጅ ላይ መጽሐፍ ቅዱስ አለ አይደል? መጽሐፍ ቅዱስ አለ። ቃሉን አምናለሁ ዶክተር አምናለሁ። ቃሉ እሺ፣ ሮሜ ምዕራፍ 3 ነው። እሺ ንገረኝ። ስንት? ሮሜ ምዕራፍ 3 ነው። ሮሜ እሺ፣ ደስ ያለሽ ችግር የለው እና ያውጣልሻለሁ። ያራዳል እግዚአብሔር እንዴት እንዳጸደቀን እንድትረዳው የሚገርም ምንም ችግር የለውም። ምንም ቆይ ሮሜ ስንት አልሽኝ? ሮሜ ምዕራፍ 3 ሮሜ ወደ ሮሜ ኦኬ ምዕራፍ ስንት? 3
ምዕራፍ 3 ቁጥር ስንት? ቁጥር 21 ቁጥር 21 ቁጥር ከ20 ጀምረህ አንብብ፣ ችግር የለም። ከ20 ጀምሮ ብታነበው ትችላለህ። እሺ ሀያ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማያጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። ምዕራፍ ቁጥር 20 ማለት 21 ምን ይላል? እውን ግን በሕግና በነቢያት የተመሰረተለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። የተመሰከረለት አሁን ግን በሕግና በነቢያት የተመሰከረለት የማን ጽድቅ? የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እንደዚህ ይላል። አሁን የተገለጠው ጽድቅ ሰው ሕግን ጠብቆ አይደለም። ምን ማለት ነው? አሁን ለጾምክ ሕግጋቶችን ስለጠበቅ ምናምን አይደለም አሁን ይሄ ጽድቅ በአንተ ሕይወት ውስጥ የሚሰራው። ይሄ ጽድቅ የሚሰራው ሕግን በመጠበቅ አይደለም ማለት ነው። አሁን ከሕግ ውጭ ያለ ጽድቅ አለ ማለት ነው። በደንብ መረዳት ይኖርብናል። አሁን የተገለጠው ይሄ የእግዚአብሔር ጽድቅ ሕግን በመጠበቅ ከአንተ ዘንድ በሆነ ፍጹምነት ምናምን አይደለም። ይሄ ጽድቅ የሚገኘው ምን ማለት ነው? ያለ ሕግ ነው። ይሄ ከሕግ ውጭ የሆነ ጽድቅ። እሺ 23 እዛው ላይ 23 ሚላል መሰለክ ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ጎላቸዋል ይላል። እኔ እንደርሳለን። ቆይ ዶክተር እንደርሳለን። አሁን እንቀጥል። 21 ላይ ያነበብነው 22 እንቀጥል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለውምና ይላል። ኦኬ ሕግን በመጠበቅ አይደለም። አሁን ግን ይሄ የሚገኘው ጽድቅ በምንድን ነው የሚገኘው አለ? በማመን ኢየሱስ ክርስቶስ በማመን። ኦኬ አሁን የሚገኘው ይሄ የእግዚአብሔር ጽድቅ ሰዎች ስራ ሰርተው ጠብቀው ምናምን ሕግን ፈጽመው ሳይሆን ምን አድርገው ነው አለን መጽሐፉ? ኢየሱስ ክርስቶስን በማመን ነው የሚያገኙት አይደል ማለት ነው። እሺ 23 ስለ ደግሞ ይላል አንተ አንብብልኝ። ኢየሱስን 23 ደግሞ አንተ አንብብልኝ። ቁጥር 3 ላይ ሁሉ የእግዚአብሔር ጽድቅ ነው፣ ልዩነት የለምና የሚለውን እንዳትረሳ። ልዩነት የለምና ለምንድን ነው ልዩነት የሌለው? ቆይ ዶክተር ልዩነት የለምና ይልና ለምንድን ነው ልዩነት የሌለው? ልዩነት የሌለው ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና። ስለዚህ ሁሉም ከሚለው አንዱን አይደለም እሱም ብቻ ነገረኝ ነኝ የስ ነው በላይ ሁሉም ከሚለው አንተ ነበርኩኝ ዶክተር ነበርኩኝ። እሺ ስለዚህ ነበርኩኝ ቃል አላለ ቁጥር 24 ላይ መልስ ስላለው እኮ ነው ዶክተር ነበርኩኝ። ሁላችን ነበርን። ሕግ ከሕግ ካለ ኃጢአት አለ። ሰው ሆኖ ኃጢአት ያልሰራ ያልበደለ የለም። ይሄንን የምትረዳው ቁጥር 20 ላይ ሚስ ስላረከው ነው። ቁጥር 20 ላይ የተናገረው ቃል አለ። ደግመ ቁጥር 20 አንብብ። ቁጥር 20 እንድታስታውስ ሪማይንድ ላድርግህ። ይህም የሕግ ስራን በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። አየው ምን ማለት መሰለ? ሰው የተባለ ሁሉ የሕግ ስራን ሰርቶ በእግዚአብሔር ፊት አይጸድቅም። ምን ማለት ነው? የሆነ እንከን አለበት ማለት ነው። ፍጹምነት አይገኝም በሕግ የሚታወቀው ፍጹምነት ሳይሆን የሰው ፍጹምነት የማይገኘው ለምንድን ነው? ሕግ ከተነሳ ሕግ ኃጢአትን ነው የሚያሳየው። ኦኬ በሆነ ነገር ስታደርግ ያደረግከው ነገር ፍጹምነትን ይወስዳል። ስለዚህ ቁጥር 23 ላይ ሄደን እናንብበው። ስለዚህ ምን አለ? ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋልና። ከዛስ ቁጥር 24 አሁን አንብበው። ኃጢአት ስለሰራ ስለበደለ ሰው ሁሉ የእግዚአብሔር ክብር ስለጎደለው ቁጥር 24 ላይ ደግሞ አንብበው። ምን አለ?
ራዕይ 4 ላይ ራዕይ 4 ላይ አበበ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አሜን። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ታዲያ ምንድነው ተስፋቸው ስንል ሕግን በመጠበቅ የማይጸድቁ ከሆነ ሕግን በመጠበቅ የማይድኑ ከሆነ ታዲያ ተስፋቸው ምንድነው ስንል ቁጥር 24 ምን አለ? በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው this is ክርስትና ወላጅ ሰርተው ለፍተው ጥረው እንዳንል ልፋታቸው ጥረታቸው የእግዚአብሔርን መንግስት አያስወርሳቸውም። ሕግን ጠብቆ በእግዚአብሔር ፊት ሰው ፍጹም መሆን አይችልም። ታዲያ እግዚአብሔር ምን አይነት መንገድ አመጣ? ሰዎች የሚድኑበት የሚያመልጡበት ይሄንን ሕግ አመጣ። ሰዎች ኢየሱስ ክርስቶስ በሰራላቸው ስራ ጻድቃን የሚሆኑበት የእግዚአብሔርን ጽድቅ ገለጠ። ነገር ይሄ እኮ ነው ክርስትና። ከሌሎች ቤተ እምነቶች ክርስትናን የሚለየው ይሄ ነው። እግዚአብሔር የራሱን የጽድቅ መንገድ አበጀ። የራሱ የጽድቅ መንገድ ሰዎች በራሳቸው ሄደው ማግኘት ስለማይችሉ የራሱ የጽድቅ መንገድ ተበጀ። ይሄ የእግዚአብሔር የክርስቶስ ኢየሱስ የቤዛነት ስራ የእግዚአብሔር የጽድቅ መንገድ ነው። ስለዚህ አሁን ጴንጤዎች እንዴት ነው ጸደቅን የምትሉት ስትላቸው እግዚአብሔር ባዘጋጀው የጽድቅ መንገድ ሰርታችሁ አይደለም፣ ለፍታችሁ አይደለም፣ ለፍተን ሰርተን ጥረን ግረን አይደለም። እግዚአብሔር በልጁ በክርስቶስ ኢየሱስ በመስቀል ላይ በሰራው ስራ በዚህ በታላቁ ስራ እኛ ምን ሁላችን እንዲያው በጸጋው ጸደቅን። ክርስትና ይሄ ነው ዶክተር። ከዚህ የተነሳ ምን አደረግን? አሁን እኛ ለመጽደቅ አንታገልም። ጴንጤ አይጾምም ወይ? ኦፍ ኮርስ ይጾማል፣ እንጾማለን። ምናልባት አናሳውጅ በግልጽ አንነጋገር ይሆናል እንጂ ሁሉ ሰው በግሉ ጸሎት በሚያስፈልግበት የጊዜ ሁሉም ሰው ይጾማል፣ ይጸልያል። እንጾማለን፣ እንጸልያለን። ጸሎት ጴንጤ በጸሎት ይታማል እንዴ? አይታማም። ወደ እግዚአብሔር በመጮህ ጴንጤ ይታማል? በጭራሽ በጭራሽ። የትኛውንም ጴንጤ በመጾምና በመጸለይ አታማውም። ህይወቱ ነው። እንጮዋለን። ማለዳ ተነስተን ባልተገዙ ጸሎቶች ወደ እግዚአብሔር እናነባለን። መንፈስ ቅዱስ በውስጣችን ይቃትታል። ብራዘር እናደርገዋለን። ለመዳን ነው? አይደለም፣ አይደለም፣ አይደለም። የመዳኔ ጉዳይ ኢየሱስ ጨርሶታል። አየህ፣ የክርስቶስ ኢየሱስን የመስቀል ዋጋ ከንቱ አላደርግም። እሱ በከፈለው ስራ ላይ እኔ እጄን አላስገባም። ብራዘር እሱ ነው የከፈለው፣ ኢየሱስ ነው የከፈለው። ለዚህ ነው መዳን ለጴንጤ ሁል ጊዜ አዲስ ነው። አየህ፣ ሁሌ አዲስ ነው። ስለዚህ የዳን ነው የጸደቅ ነው ኢየሱስ ክርስቶስ በከፈለልን ዋጋ ነው። እኔ ዋጋ አልከፍልም። አሁን ታዲያ ለምንድን ነው መልካም የምታደርገው ካልከኝ ይህን ልንገርህና እንጨርስ። ለምንድን ነው ታዲያ መልካም የምታደርገው? በኢየሱስ ከጸደቅ፣ በኢየሱስ ከዳንክ፣ ኢየሱስ በከፈለው ዋጋ በቂ ነው ብለህ ካመንክ፣ እሱ በሰራው ስራ እንዲያው በነፃ ከጸደቅ፣ ታዲያ ለምንድን ነው የምታደርገው ካልክ የመጀመሪያው የተፈጠርኩበት ዓላማ መልካም ለማድረግ ስለሆነ ይሄንን የምታገኘው ኤፌሶን ምዕራፍ 2 ቁጥር 10 በቻልክ ሄዳ አንብብ። ኤፌሶን ምዕራፍ 2 ቁጥር 10 በጣም ይገርማል። ኤፌሶን ምዕራፍ 2 ቁጥር 10 ላይ ከስምንት ጀምሮ ለሚያነብ ሰው የእግዚአብሔርን የማዳን ተስፋ ግልጽ አድርጎ ያያል። በጸጋ በነፃ እግዚአብሔር አምላክ እንዳዳነን ይናገርና ቁጥር 10 ላይ ሲመጣ መልካሙ ስራ የማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስራ የተፈጠርንበት ምክንያት ነው ብራዘር። በስራ አልተፈጠርንም ማለት እግዚአብሔር አሁን ሲያድነን የምንሰራው ተግባር አለ ማለት ነው። የምንሰራው ስራ አለ። that's why brother, that's why አይ አሁን በምድር ላይ ስንመላለስ ለመዳን አይደለም የምንታገለው። አይደለም ብራዘር፣ እግዚአብሔር እንድንኖርለት ላሰበው ስራ ነው አሁን የምንኖረው። ለምን? እሱ ነው አስቦ የወለደን። እሱ ነው አስቦ ነው የወለደን ብራዘር። አስበን አቅደን የተወለድን ሰዎች አይደለን። እግዚአብሔር ራሱ አስቦ ነው የወለደን። አስቦ ወለደን ማለት የሆነ ፐርፐዝ አለው ሲወልደን። ለዚህ ዳኒ ሲፈጠር በዚህ ምድር ላይ ሲኖር ሲመላለስ እግዚአብሔር ያሰበለትና ያለመለት የሆነ ዓላማ አለ። ዝም ብሎ አይደለም የተወለደው ዳኒ። ጴንጤዎች ዝም ብለን አልተወለድንም።
እግዚአብሔር በእኛ የሚሰራው ስራ አለ። መልካሙ ስራ ይነስም ይደግም አንድም ይሁን ሁለት፣ እግዚአብሔር ግን በልጁ በክርስቶስ ኢየሱስ ሁላችን አስቦ ነው የወለደን። የምንሰራው ስራ አለን፣ የምንሰራው መልካም ስራ አለ። ይሄ ነው ክርስትና። ክርስትና ነው። ክርስትና ነው። ክርስትና ነው። ስለዚህ መልካሙን ስራ ለማድረግ ተፈጥረናል ሁላችን። ሌላው ለምንድነው መልካም ስራ የምትሰሩት ካላችሁ፣ መልካም ስራ አምልኮ ነው። አምልኮ ነው። አምልኮ ነው። አምልኮ ነው። አምልኮ ነው ብራዘር። ያዕቆብ ምዕራፍ 1 ቁጥር 27 ላይ የሚገርም የእግዚአብሔር ሐሳብ አለ። አየህ፣ ነውር የሌለበት አምልኮ ይለዋል። ነውር የሌለ አየህ፣ ድሃዎችን ስረዳ ነውር የሌለበት አምልኮ ነው። ምን ማለት ነው? እሁድለት እጆቼን አንስቼ እግዚአብሔርን ሳመልከው የሚሰማኝ ስሜት እግዚአብሔር ደስ እንደሚለው እንደሚገባኝ ሁሉ እጆቼን ደግሞ ኪሴ ውስጥ ቀስቼ ያለኝን ብር አንስቼ ለተቸገሩ ሰዎች ስሰጥ አምልኮ ነው። ጴንጤ እንደዛ ነው የሚረዳው ብራዘር። እግዚአብሔርን ቸርች ዝማሬ ሲከፈት፣ ከበሮ ሲነሳ፣ ማሲንቆ በገናው ሲደረደር አይደለም አምልኮ የሚጀምረው። ልክ ነው። እግዚአብሔር በሱ ደስ ይለዋል። ግን እሱ ብቻ አይደለም። እሱ ብቻ አይደለም። እሱ ብቻ አይደለም። አየህ፣ ባልቴቶች እና እናት ወላጅ አልባ የሆኑ ህጻናቶችን ስንቆም አጠገባቸው ባላቸው የሞተባቸውን ሚስቶች ስንጎበኝ ስናበረታቸው አምልኮ ነው ብራዘር። የተቸገሩትን የታሰሩትን አምልኮ ነው። አምልኮ ነው። አምልኮ ነው። ምን ማለት ነው? የፍቅር ምላሽ ነው። የፍቅር ምላሽ ነው። ክርስትና ነው ወዳጅ፣ ክርስትና ነው። እና ጴንጤን በስርዓት እንደማይታማ ታውቃላችሁ። አንታማም። ስራን አንስቶ ጴንጤን የሚሞግት ኦርቶዶክስ አይደል። ኑሯችን፣ ላይፍ ስታይላችን በየመጠጥ ቤቱ፣ በየመሸታ ቤቱ፣ በየአረቄ ቤቱ አታገኙም። ስራ ለጴንጤ አይወራም ብራዘር። የምናደርግበት ምክንያት ነው ልዩነቱ። ጾም ጴንጤ አይታማም፣ ጸሎት አይታማም ብራዘር። የታወቀ አይደል? ህይወታችን እኮ ስንጾም የእውነት ነው የምንጾመው። የእውነት ነው የምንጾመው። አረቄ እየጠጣን ስጋ እየጠየፈን ምናምን አይደለም። እንደሱ አይነት ጾም የለም በእግዚአብሔር ቃል ውስጥ። ስለ ጾም ደግሞ ኦርቶዶክስ ጴንጤን እንዴት አድርጎ ሊያመው ይችላል? በፍጹም። እንቁላል የነካው ሳህን እየተጠየፈ ድራፍት ቁጭ ብሎ የሚጠጣ ናይት ክለብ የሚሄድ ጿሚ አለ እንዴ? መጽሐፍ ቅዱስ እንደዚህ አይነት ጾም አለ? የለም ብራዘር። ዳኒ ስሜታ ያቱና በማርያም በእግዚአብሔር እውነት አለው እኮ እሺ፣ ስሜታ ዶክተር ችግር የለም። ዶክተር ስሜታ እንደውም ከተሰሙ ችግር የለም። ስሜታ እውነታውን ነው ያወራሁት እንጂ እኔ ምንም ስሜታ ሆኜ አይደለም። ነገር እየተረገኘ ነው። ችግር የለም። ሁላችንም ለማማው ክርስቲያኖች ነን። ችግር የለም። ክርስቲያን ዶክተር እሺ ዶክተር ችግር የለም። እና ይሄ ነው መልእክቱ፣ ዋናው ሀሳቡ ይሄ ነው። አንድ የሆነ የሰከረ ሰው ወይ ምናምን አይተህ ሁሉም ማለት ትንሽ ወይ ጃጅንግ በእናንተ የሚጠጣ ቸርች ውስጥ ገብቶ በሃይላንድ የሚጠጣም ልናመጣ እንችላለን። እንደዛ አንተ አደረክ ማለት አይደለም፣ ግን እንደዛ ጃጅ አናርግ እና እንደዛ ማለት አይደለም ዶክተር። እኔ የደከሙ ሰዎችን እያወራው አይደለም። አንተ እኮ ያልክ አሁን እኮ በተግባር ይኸውልህ ዳኒ፣ አንተ ለታርት ይችላል፣ ብሎክ ላደርግ ይችላል፣ እርሚ ላደርግ ይችላል፣ ያ ሊያደርግ ይችላል። ያን ለምሳሌ አሁን እንትን ለብሶ ቆብ አድርጎ ምናምን ጠጥቶ ያ የተወገዘ ነው፣ በእኛ የተወገዘ ይባላል። ይኸውልህ የእኛ ስርዓቱን ነው የምንከተለው። እምነቱ ምን ይላል? ትምህርት ሚስ አድርገኛል ዶክተር። ትልቁ ነገር ነገርኩህ ቅድም። አሁንም ነገም ልንገርህ፣ ክርስቶስ ባይኖር ኖሮ በኦርቶዶክስ ውስጥ ሚስ ያደረከኝን ፖይንት ቆይ ላሳይ ዶክተር። ኖ እሺ፣ ሚስ ያደረከኝን ፖይንት ላሳይ። ሚስ ምንድነው? እኔ አሁን ካወራሁት ውስጥ ለምሳሌ እንድትረዳው ስሜታዊ ሆነ እኮ ስለመጠጥ ስታወራ፣ አይ ስሜታዊ እንዳልሆንኩኝ ላሳይ ነው ዶክተር። ቆይ ለምሳሌ በደምብ ሰማኝ ዶክተር። በጾም ውስጥ ቢራ መጠጣት ችግር አለበት ወይስ የለበትም? ቢራ ማሳም ክልክል ነው። እውነት ለመናገር አሁን አሳም ይበሉ አሉ፣ ክልክል ነው፣ የተወገዘ ነው። ቢራ የሚጠጡ አሉ፣ የሚሰክሩ አሉ። ያንን ነገር ያደረገ ሁሉ ግን ኦርቶዶክስ ነው
ግን ያ ነገር እምነቷ አትፈቅድም። ያረጋሉ፣ ዝሙትም ያረጋል በጾሙ ውስጥ። ያን ነገር ያደረገ ሰው ሁሉ አንተ ስላደረ እንዴት ብዬ ልንገርህ መሰለክ? አንተ አሁን ጴንጤ ነክ፣ እውነት ለመናገር አንተ ማታረገውን ነገር ሌላ ጴንጤ ሲያደርግ ደግሞ ስታየው ያ ሰው ጴንጤ አይደል፣ ግን ያ ሰው ጴንጤ ነኝ ይላል። የክርስቶስ አማኝ ጴንጤ ነው፣ ግን ያን ነገር ያደርገዋል። ሶ የእምነቱ ያን ነገር የሚያደርገው በዛ እምነት ውስጥ ሆኖ ነው፣ ግን እምነቱ አትፈቅደውም። ይሄ ነገር ነው በቃ። እዚህ ጋር አሁን እናንተ ጣታችሁን የምትቀስሩት ከሆነ ከመቶ ሰው አንድ ሰው አምጥተህ ዶክተር ምናምን እኔ ያው ሰው አይቼ አይደለም። አሁን መረጃ ካለ ማስረጃ ለምሳሌ ችግር የለም። ለምሳሌ እንድትረዳው ማለት ነው፣ እንድትረዳው ጾም ሲሆን ስጋ ቤቶች ይዘጋሉ አይደል? ኢትዮጵያ ኮንቴክስት ስጋ ቤቶች ይዘጋሉ። አይዘጋ ጾም አንበላ፣ በጾም ኃጢአት ነው፣ ጾም አይበላም። እሺ መጠጥ ቤቶች ይዘጋሉ። መጠጥ ቤት ጠጣላለም፣ ግን ሰው ይጠጣል ይዘጋሉ ወይ ነው ያልኩት። እኔ አሁን አንድ ሰው አንድ ድራፍት ከምሳ በኋላ ስለጠጣ በጾም ወቅት ላይ ሄዶ ጾሙን እንዳፈረሰ ይሰማዋል? ዶክተር እውነት እንነጋገር ከተባለ እውነት ለመናገር እየጾመ ቢራ የሚጠጣም ሰው አለ፣ አውቃለሁ፣ ብዙ ሰው አውቃለሁ። እሱን እኔም እዚህ ጋር እኔ አልዋሽም፣ ግን ትክክል አይደለም እምነቷ እንደዛ። እሺ አንድ ሰው ስጋ ሲበላ ግን ጾም አፈረሰ አይደል? ከማንኛውም ከቅባት ነው በጣም ኃጢአት ነው። ልክ በጣም ኃጢአት ነው የምትለኝ ስጋ መብላት። አዮ ቢራ መጠጣት ግን በቤተ ክርስቲያን ደረጃ ኢስ ኖርማል፣ በጾም ወቅት የታወቀ ነው ማለት ካልተካካልን በስተቀር በጾም ወቅት በትክክል በቤተ ክርስቲያኒቷ ውስጥ መጠጥ ጾም ነው የተባለ፣ ጠላ አረቄ ጾም ነው የተባለበት መጽሐፍት ካለ ባይ ደስ ይላል። እንደዚህ አይነት ትምህርት አላት ቤተ ክርስቲያኒቷ በጾም ወቅት ላይ። እንደ ቤተ ክርስቲያን ነው እያወራን። አሁን እኛ እንደ ግለሰብማ አናወራም። እንደ ግለሰብ ካልን እኮ እንደዛ ካልከኝ ፓስተር ሆኖ በገስታውስ ውስጥ የሚሾግሩ አለ። እሱንስ ምን ትላለህ ወንድሜ? ይቅርታ አይደለም ስህተት ነው። አሁን ያወራውን በደንብ ስማኝ። አሁን እንደ ግለሰብ እንኳን ነው የጠየቁ፣ እንደ ግለሰብ ነው የጠየቁ ዶክተር። አሁን አንተ የግለሰብን ወስደህ ልዩነታችን ላሳየህ። አንተ የግለሰብን ስህተት ወስደህ ለኢንስቲትዩሽን ሰጠህ። እኔ የግለሰብ ስህተት አለም እኮ ያወራሁት። ኦኬ እኔ ያሳየው የነገርኩ የኢንስቲትዩሽን ስህተት ነው። ኦራይት ምን ማለት ነው? ቤተክርስቲያኒቷ በጾም ወቅት ላይ አንድ ማስረጃ አስተኝ። በጾም ወቅት ላይ ልክ እንቁላል የነካው ሳህን እንደምትጠየፉ ሁሉ እንዲሁ ደግሞ አረቄ ወይ ደግሞ ቢራ የነካው ጠርሙስ እንደምትጠየፉ እስቲ ከቤተክርስቲያን ማስረጃ አስተኝ። የለም ዶክተር የለም። ቢራና አረቄ መጠጥ በጾም ወቅት ላይ ችግር የለውም፣ ዘፈን መስፋት ችግር የለውም የሚል የቤተክርስቲያን ትምህርት ካለ አሳየኝ፣ ደስ ይለኛል። እስቲ አሳየኝ። የለም ኖርማል እኮ ነው። በጾም ወቅት አረቄ ቤቶች አይዘጉም። እንደውም ስራ የሚበዛው በጾም ወቅት ነው። ማስረጃ ካለ ማስረጃ እስቲ እስቲ እንኳን አንድ መጽሐፍ ማስረጃ ዶክተር እኔ ጠየቁን ስማኛ። በቤተ ክርስቲያኒት ውስጥ በጾም ወቅት ላይ መጠጣት አይቻልም፣ ይሄ አረቄ የሚሆን ምናምን መጠጣት አይቻልም የሚል የቤተ ክርስቲያን ማስረጃ ካለ አንድ እስቲ ማለት በጾም ውስጥ አባቶች ያስተምራሉ፣ ትክክል እንደሆነ ያስተምራሉ። እስቲ አንድ የቤተ ክርስቲያን ዶክመንት ነው ያልኩህ። አንድ የቤተ ክርስቲያን ዶክመንት ማለት አልገባኝም። አንድ የምትጠቅሰው የቤተ ክርስቲያን ዶክመንት ጾሙን በተመለከተ ቤተክርስቲያን ያወጣችሁና ሰዎች ጠላም አረቄም ይሁን መጠጣት የለባቸውም፣ አልኮል የሚያሰክር ነገር መጠጣት የለባቸውም ያለችበት አንድ ማስረጃ ልንገርህ። በሀገራችን የኢትዮጵያ ኦርቶዶክስ፣ የግብጽ የሁሉ ይለያያል። ገባ? አንድ ነው ግን በሆነ ነገር አንድ ነው ግን ባለበት በሀገር ስለ ኢትዮጵያ ነው ዶክተር ስለ ኢትዮጵያ። ስለዚህ ለምሳሌ በአብዛኛው አክራሪው እምነቱም የሚከተለው ስጋ እንዳንበላ ማንኛውም ስጋ ችግር የለውም።
ስጋ ይታወቃል፣ ቅባት ይታወቃል። እኔ አሁን ጥያቄ የሚያሰክር መጠጥ ኦርቶዶክስ በጾም ወቅት ላይ ኦርቶዶክሳውያን መጠጣት የለባቸውም፣ ዘፈን መስማት የለባቸው ምናምን ያለችበት አንድ ማስረጃ ታስተምራለች። ግን ህዝቡ በተግባር አንድ ማስረጃ ያስተማረችበት አንድ ማስረጃ ሁሉም ያስተምራሉ ቄሶቹ አንድ የለም። አየህ የለም። አሁን ችግሩ ስለሌለ ከየት አምጥቼ ነው ዶክተር ያምጣ የምትለኝ? ስለሌለ ነው ዶክተር ያልኩት። ከዚህ አንጻር ነው፣ ስድብ አይደለም፣ እንድትረዳው ያክል። እኔ ባለኝ መረጃ ቤተክርስቲያኒቷ በዚህ ደረጃ ላይ እንቁላልን እንዲጠየፉ አድርጋለች፣ ግን አረቄና መጠጡን እንድትጠየፉ ህዝቡ አላደረገች። ወደ ዋናው ሀሳብ እንመለስና ዶክተር ይህን እንደ ስድብ እንዳታይብኝ ነው ያልኩት። ዳኒ እንደዛ ነው ሰርኩት፣ ግን ነጥብ ለማስጣል ምናምን አንድ እንደዚህ አውጣ። እኔ አንተን ነገርኩ። አንተ እንደዛ ካልከኝ እነዚህ በእናንተ ሐሰተኛ ተብሎ የሚወገዙ የሚቃወሟቸውም ነፋሉ። ግን እንደዛ ብዬ ከእንደዛ ጋራ ኮምፔር ማድረግ አልፈልግም። ጠይቀኝ፣ ችግር የለም ዶክተር። እኔ አሁን እንደጠየቁ ጠይቀኝ። እኔ እኮ ችግር የለብኝም ዶክተር። መጠጥ ቀርቶ ገዝታው ተይዞ ያረገዙ ላሉ ስህተት ነው፣ ጥፋት ነው። የኔን ስህተት ብለው ስራ ይሄንን ስህተት ብለው ሰራ ስህተት ነው የምለው። ያንተ ትክክል ነው። የኔን ደግሞ አልም ካልከኝ ያኒ ዝሙት መስመር ያለፍኩ ነው። እኔ አይደለም ይኸውልህ ዶክተር፣ ዝሙት ኃጢአት እንደሆነ ቤተክርስቲያኔ ታምናለች። በቃ ይሄን ማስረጃ አለ ማለት ነው። ያንተ ካላ ሳይ አፍተር የለም ብራዘር፣ ሁለት ሶስት መጠጣት ይፈቀዳል የሚል ቪዲዮ አሁን ላሳይ ይችላል። ዳኒ ነው ብራዘር፣ መጠጥ ቤቱ እንዳለ የኦርቶዶክስ አይደለም ወይ? በጾም ወቅት ላይ ቤት ነው እኮ። ሪያሊቲው እንዲናይ ማድረግ የለብህም። አልኝ የምትል ከሆነ ይሄው የኖረበት ነው እንጂ እምነቷ እንዳትልም። ግን ሰው ስለኖረበት በጾም ወቅት ላይ ጠላ ቤተክርስቲያን አይገባም እያልከኝ ነው ያለው? በጾም ወቅት ላይ ቤተክርስቲያን ውስጥ ጠላ አይጠጣም እያልከኝ ያለው? በጾም ወቅት ላይ ጠላ ቤተክርስቲያን አይገባም። እኔ አንገቴ ስጠኝ። የለም፣ ውሸት ነው። የለም፣ አይገባም። በጾም ወቅት ጠላ የሚጠጣ ቄስ የለም። ምን ከመቶ አንድ እሱ የራሱን ሊጠጣ ይችላል። ዶክተር በቃ አሁን ዲና ያለ ይገብታል። ዲና አይደለም። አሁን ዲና ይላል። አንተ አሁን እኮ ይሄው ድልስት ቤተክርስቲያን የከለከለችበት አንድ ማስረጃ ስጠኝ። መጠጥ አንድ ማስረጃ እናቴ በጣም ነው በየትምህርቱ አንድ ማስረጃ ቤተክርስቲያን መጠጥን በተመለከተ ዳኒ እስቲ አንድ ማስረጃ ዶክተር፣ አንድ ማስረጃ ምን ብዬ ማውጣል? አይ ዩቲዩብ ላይ አለ ብዙ ነገር አለ፣ ክልክል ነው። ግን ምን አለ መሰለህ ወንድሜ ልንገርህ፣ አንተ አሁን ልክ ነጥብ ለማስጣል ምናምን ወደ ክርስትና ወደ እምነቱ ወደ መማማሩ ከሄድን ዋና ነገሩ አንኳሩ እኔ አሁን ነጥብ ያስኩት እስካሁን ድረስ አንተ ያወራው ነገር ለማስረዳት ለምናም ለጣርከው ነገር ቴንኪው፣ በጣም ጥሩ ጴንጤ ነክ እንደፈለክ የራስን ነገር በዛው ቀጥል። ብሩኬም እንደዛው፣ እርሚንም ቅድም የገባሁት ሪኩዌስት ልኬ የገባሁት እርሚን ስጠይቀው ጣውላን ሰባብራለሁ ላለው ነገር መልስ ሰጥቶኛል። እልዞት ምናምን ነው። ለዛም ደግሞ የቤት ስራ ሰጥቶኛል። አረሳውም ዘጸአት 13 ነው። እልህ ይዞኝ አይደለም ያልኩህ ዶክተር። የምን ቆይ እልህ ሳይሆን ቤተክርስቲያን እናንተ ጋር ታቦት ብለው የሚሉት ሌላ ጋር ደግሞ ጠረጴዛ ብለው የሚሉት ከሌለ ቤተክርስቲያን ተብሎ አይባልም ብሎ የሚለውን የውሸት ትርክታችሁን የሁለቱም ማለት ነው። ጠረጴዛ የሌለበት ቤተክርስቲያን አይባልም ብሎ የሚል ታቦቱም የሌለበት ቤተክርስቲያን አይባልም ብሎ የሚል ማን ያለው? ጌታችን ያለው ወይስ ሐዋርያቱ? መረጃ አምጡ። ካልሆነስ እንጨታችሁን ፈልጣችሁ አንድዱት፣ ካልሆነ እኔ እፈልጥላችኋለሁ ነው ያልኩት። የምንልህ እርሚ የገባሁትም ያን ነገር ስላልከኝ ነው። ቴንኪ በጣም በጣም። እኔም የሆነ ነገር የተማርኩት ነገር ሊኖር ይችላል። ነገም ደግሞ ሌላ ቀን እውነት ለመናገር አሁን ያልኩት ነበረ። ያንን የሰጠኸኝን መቼም አልረሳውም። ቅድም ያልከኝ የቤት ስራ አለ። ምንድነው ያልከኝ? ዘጸአት ላይ 13 ምዕራፍ 2 ላይ
ምዕራፍ 13 ቁጥር 2 ላይና ሉቃስ ላይ ያለውን ነገሩን አጣርተ ነገር ያልከኝ ነገር ብቻ ያችን ልቤ ውስጥ በጣም ጽፌያታለሁ። የቀረውን ነገር ሁሉ ነገር እናንተ እንዲናችሁ ምናምን ካልከኝ ፋይል እንማዘዝ ካልን አንተ የምትቃወማቸው የምታስተምራቸው የስህተት ፕሮቴስታንት ሆነው ማድረግ የሌለባቸው የሚያረጉ ሰዎች ስላሉ ይሄ ነገር ስንማዘዝ አጉል እንትን ነው እንካ ምናምን ነገር እሱ እንደዛ አይደለም። እኔ ዋና ነገሩ ፖይንቱ ምን ከራከረው ምን ሁሉ ፖይንታችን ክርስቶስን ዶክተር አግኝቷል ወይ? ክርስቶስን ዳኒ ያውቀዋል ወይ? ዶክተር ያውቀዋል ወይ? እርሚ ያውቀዋል ወይ? ብሩክ ያውቀዋል እዚህ ጋር ያውቀዋል በሚለው ነገር ነው ክርክራችን። ለምን we are all Christians ነን። ክርስቲያን ስለሆነን ነው። ያ ነገር ነው ስለ ክርስቶስ ያለን ዙሪያ ላይ የምንከራከረው። በዛ ዙሪያ ላይ ለነበረን ኮንቨርሴሽን እኔ በጣም ደስ ብሎኛል። የተረዳሁትም የነበረኝንም የቤት ስራ በልቤ ዣዋለው። የምጠይቀውንም ጠይቄ ማቀውንም ነገር ወይም ነው አውቄ ለመከራከር መጽሐፍ ቅዱስ ካልከኝ እኔ ታይም ላይ መጽሐፍ ቅዱስም ትጥቄን ይዤ ነው የምዞረው። ቢኮዝ ኤኒ ታይም ላይ ክፈት ካልከኝ ኤኒ ታይም ላይ ቢኮዝ ለማወቅ ለመረዳት ምን ላይ ነው ሚስ ያደረኩት ነገር ምናልባት ሚስ ካደረኩኝ ነኝ ብዬ ነው። እውነትም አሁንም ሄደ ግን ስጠይቃቸው ምን እንደሚሉ ልንገርህ። ሄደ መጠይቁን ቀጥል። ግን እኔ አስቀድሜ ልንገርህ ምን እንደሚሉ ከብዙ ኤክስፒሪየንስ እንደው ዝም ብዬ የሰው ልብ አዋቂ ነኝ እያልኩ ሳይሆን ካለኝ ኤክስፒሪየንስ ተነስቼ ልንገርህ። አሁን ሄደህ እነ ኤርሚያስ ጋር ገብቼ እነ ዳንኤል ጋር እነ ብሩክ ጋር ገብቼ እዛ ሳወራ እንደዚህ ብለው መጽሐፍ ቅዱስ ጥቅስ መረጃ ጠቀሱልኝ ወይ ደግሞ አምጣ ብለው አሉኝ እና እኔ በወቅቱ መጽሐፍ ቅዱስ ስላላነበብኩ አልሰጠኋቸውም። እነሱ ደግሞ የሰጡኝ ጥቅስ እንዲህ አለ እነሱ እንደዚህ ነው ብለው የተረጎሙትና ትክክለኛ ትርጉሙ የትኛው ነው ብለህ ብትል እውነት ልንገርህ ትክክለኛ ትርጉሙን አይነግሩህም። የሚነግሩ ወይ አጣመው ነው ትርጓሜውን የሚነግሩ። ከዛ ቀጥሎ ግን አስረግጬ የምነግርህ ይህንን ይሉሃል፣ ደግመህ እዛ ቤት አትሂድ፣ እነኝህን ሰዎች አትቅረባቸው፣ የቤተክርስቲያን ጠላቶች ናቸው እና እችን ቤተክርስቲያን ሊያፈርሱ የተነሱ ናቸው። መናፍቃን እንደምታውቀው ያው ሰው ማሳሳት ነው ስራቸው። ስለዚህ እባክህ ሄደህ እነሱ ጋር አትግባ፣ በሃይማኖት ጽና ነው ብሎ የሚሉ ምክሩን ትቀበላለህ አትቀበልም ያንተ ነው። ሄደህ ስትጠይቃቸው ማለት ነው። ምክንያቱም እዚህ መጥተው ብዙ ጥያቄ ይዘው መጥተው ጥያቄን ጠይቀን መልስ አልሰጡንም። እነሱ ለጠይቁን ጥያቄ መልስ ሰጠናቸው። የጠየቅናቸው ግን ጥያቄ ሆኖባቸው ሄደው ጠይቀው መልስ ይዘን እንመጣለን ብለው እንዳትሄዱ ብለው ከልክለዋቸው አንዳንዶቹ ወደ እስልምና ሁሉ የገቡ ኦርቶዶክሶች አሉ። ከዚህ የተነሳ ማለት ነው። ኦኬ እዚህም የማይመለስልን ከሆነ እዛም አትሄዱ ብላችሁ የምትሉን አይነት ከሆነ ስለዚህ እኛም ቤት ብንቀመጥ ኦርቶዶክስ ቤት መልስ የለም። እዛም ኦርቶዶክስ ጴንጤዎቹ ጋር ሄደን ጠይቀን እንዳንረዳ ሐሰተኞች ናቸው ብላችሁና ስለዚህ እውነተኛው ሃይማኖት ሙስሊም ነው ማለት ነው ብለው ሄደዋል። ይህንን ምስክሩ ማን ነው? እፎይን ሄደ ጠይቀው። ብዙ ኦርቶዶክስ እየሰለመ ነው። ለምን? ጴንጤ ማለት ከሃዲ ነው መናፍቅ ነው ብለው ነግረዋቸዋል። ይህን ሲናገሩ ወደ ጴንጤ ህዝቡ እየመጣባቸው ስላለ ያቆሙ መስሏቸው ማለት ነው። በቃ ስለዚህ እኛ ከድሮም የነበርኑ ሙስሊሞችና እኛ ነን ብለው ስላሉ ለጴንጤ ኦርቶዶክሳውያን ጥላቻቸውን ሲነግሯቸው ስለዚህ ስለ ሙስሊሞች ምንም የነገሩ ነገር የለም ብሎ በሚል ባለፈው ማነው 2000 ምናምን ነገር ኮሜንት በተጻፈበት ላይ እፎይ በጣም ተናዶ ተበሳይቶ ሲናገር ነበር። አጠቃላይ እኔም መቤቴ ይህንን መንዙማ ስሰማው ልቤ ደስ ይላል እና እያለቀስኩ ነው የምሰማው ብለው ያሉ በሙሉ ኦርቶዶክሳውያን ነበሩ ኮሜንት የሚሰጡ የነበሩት ስለ መሐመድ በእስላሞቹ ቋንቋ የሚዘፍኑት ነው ወይም እንትን የሚሉበት እንደ መዝሙር ነገራቸው ማለት ነው። የዛ ኮሜንታተር በሙሉ ኦርቶዶክስ ነው። መንዙማው ከልጅነቴ ጀምሮ ሰማን ያደርኩት እመቤቴ ወላዲቴ እኔ በጣም ነው ደስ የሚለኝ እስላሞች እያሉ ማለት ነው። እና እንደዚህ ብለው እንደሚሉ አልጠራጠርም። ግን ምክራቸውን ተቀብለህ አንተ ገንዘብ ታደርገዋለህ አታደርገውም፣ ውሳኔ አንተ ነው። እንደዛ ነው ብለው የሚሉ እንጂ ለጠየቅ አሁን ሄደህ ለምጠይቃቸው ጥያቄ የአባቶች አምላክ ምስክር ነው፣ እውነተኛ መልስ አይሰጡም። እሺ እርሚ አንድ ጥያቄ ጠይቀ አንተ እርሚ ምን ላይ ነው ሚስ ያደረግነው? ሁላችንም ክርስቲያኖች ነን አይደል? አንተም በክርስትና ታምናለህ፣ በክርስቶስ አዳኝነት ታምናለህ፣ እኔም አምናለሁ።
ስለሄዱት ምናምን ነገር ያ ፐርሰናል ነው፣ መብቱ ነው። ማንም ሰው ነው አሁን መብቴ ነው። ከፈለኩ ቡዲዝም መሆን እችላለሁ፣ ከፈለኩ ቴምፕል ራሽ እንደፈለኩ መሆን እችላለሁ። ግን እንደ እምነት ካልን ሁላችንም ክርስቲያኖች ነን። ምን ላይ ነው ሚስ ያደረግነው? አንተስ ኦርቶዶክስ ነበርክ። ምን ላይ ነው አንተ ኦርቶዶክስን እንዳትስማማ ያደረገ ነገር? ዶግማው ሁሉ ነገሩን ከኔ የበለጠ ታውቀዋለህ። ሁሉም ከዚህ ካሉት አትሊስት በማንበብም በምናምንም በነበርክበትም ታውቀዋለህ። እኛ ደግሞ ግልገሎች ነን፣ ተማሪዎች ነን። ሞር ደግሞ እጅ ደግሞ አንሰጥም። እኔ አሁን በቀላሉ እጅ መሰጥ ሰው አይደለሁም። እስከ ጥግ ድረስ እንደው ምን ብዬ ልንገርህ፣ በቃ ምን እንደዛ ስልክ በቃ አንድን ነገር ሳትረዳ ሳታቅ እንትን አትልም። ምን ላይ ነው ልዩነታችን? ዋይ ዲፍረንት ምንድን ነው ልዩነታችን? እሱን ያስረዳኝ እርሜ ከይቅርታ ጋር። ልዩነታችን የኛ የድርጅቱ ልዩነት አይደለም መጠየቅ ያለብህ። ከዛ ይልቅ ቅድም ምን አልክ መጀመሪያ ላይ ምን ላይ ነው ሚሳ ያደረግነው ወይ ደግሞ ምን ላይ ነው የተሳሳት ነው ብሎ የሚለው ማለት ነው። የተሳሳታችሁት እንደ ተቋም ነው የምነግርህ፣ እንደ ግለሰብ አይደለም። ኦርቶዶክስ የተሳሳተችው እንደ ተቋም ነገረ ድነት መዳን በማን ነው ብለህ ብትጠይቃት መዳን በክርስቶስ ነው አትልህም። እንደዛ ተማርኩት ሶሪ አትልህም ነው የምልህ። በማርያም እንደ በክርስቶስ ተወኝ። ጠየቀኝ አይደል? ቆይ ልንገርህ፣ ጠየቀኝ አይደል? በላ እንኳን ብትልህ ማለት ነው። በመካከሏ ያሉ አንዳንድ አገልጋዮች በለው እንኳን ቢሉህ ምን ማለት ነው በክርስቶስ ማለት ብለህ ጠይቃቸው። በክርስቶስ ነው ማለት እኮ ብቻ አይደለም። መዳን በማን ነው ብለህ ብትላት በክርስቶስ ነው አትልህም። እሺ በክርስቶስ ነው እንኳን ብለው እንኳን ከተገኙ ምን ማለት ነው በክርስቶስ ማለት ብለህ ብትላቸው በክርስቶስ ማለት አንድም በእናቱ አማላጅነት ማመን፣ አንድም በሊቃውንቱ በላ ብዜቱን ታበዛላለች እንደ አክር ማሳር ሰንጥቃ ማለት ነው። ኦኬ በክርስቶስ ማለት ግን እሱ በመረጣቸው በቅዱሳት ሐዋርያት ሁሉ ጭምር ማመን ነው ትላለች። ምንድን ነው ብለን የምናምነው? ሐዋርያት ብለን የምናምናቸው። ከዛ ያለፈ ምን ብለን የምናምነው? ጳውሎስ ስለኛ ተሰቀለ፣ ጳውሎስ ስለኛ ሞተ ነው ብለን የምናምነው? ምን ብለስተን በሐዋርያቱ ብቻ አትቀርልን። እሱ የመረጣቸው ቅዱሳን የሰጣቸው ቃል ኪዳን አለ ብላ ትላለች። ምንድን ነው ለጳውሎስ የሰጠው ቃል ኪዳን? አንድ አምጡልኝ ብለህ ስትላቸው ያው እንግዲህ ለአባታችን ለአቡነ ተክለ ሃይማኖት የገባላቸው ቃል ስለ ጳውሎስ ተጠይቀው ስለ አቡነ ተክለ ሃይማኖት ይመልሱላል ማለት ነው። ቃል ኪዳን ገባላቸው ብሎ በሚል ነገረ ድነታችሁ በሙሉ የተሰፋው ነገረ ክርስቶስ ላይ ብቻ ሳይሆን ነገረ ቅዱሳን ተብሎ በሚባለው ላይ በፍጡራን ላይ ነው። የመዳን ትምህርት ኦርቶዶክስ በክርስቶስ ብቻ እንዴ? ይሄማ ከሆነ ጌታ ነገ ይመጣል ማለት ነው። ኦርቶዶክስ እንደዚህ ብታምን፣ መጽሐፍ ቅዱስ እንደሚያስተምረው ብታምን ጌታ ነገ ይመጣል ማለት ነው። አይሆንም። በዛ ቤት ለቅዱሳን የተገባላቸው ቃል ኪዳን ብላ ትላለች። እግዚአብሔር ስሜን መታሰቢያቸውን ለሚያደርጉ ሰዎች ሁሉ የገባላቸው ቃል ኪዳን አለ ብላ ትላለች። እሺ ቃል ኪዳን ስለመግባት ለማን ነው ቃል ኪዳን የገባው? ለምሳሌ ምን ብሎ ቃል ኪዳን ገባ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሏታል። ስምህን የጠራ መታሰቢያን ያደረገ ህንፃ ቤተክርስቲያን በስምህ ያሳነጸ መጽሐፍ የጻፈ ያጻፈ በስምህ ህንፃ ቤተክርስቲያን በታነጸበት ዘቢብ ዣንጥላ ጧፍ ለቤተክርስቲያን የሰጠ ስሙን በሕይወት መጽሐፍ ጽፍልሃለሁ፣ እሳት ባህር ገሃነም እሳትን አያያትም ብሏል እና 22 ትውልድ ሁሉ ይማርልሃል ብሎ ጌታችን ቃል ኪዳን ገብቶለታል ለዛ ጻድቅ ይለዋል። ኦኬ እና ስለዚህ ነገረ ድነትን ለማግኘት 22 ትውልዴን እኔን አይደለም 22 ትውልድ ለማስማር የዛ የተባለው ግለሰብን ሰውዬ ወይ መቃብሩን መሳም አለብኝ፣ ወይ መቃብሩ ጋር ሄጄ መተኛት አለብኝ አንድ ሌሊት፣ ወይ ደግሞ መጽሐፉ እንደተባለው ማጻፍ አለብኝ፣ የተጻፈው ነው ማንበብ አለብኝ ማለት ነው። ነገረ ድነቷ የኦርቶዶክስ በኢየሱስ ብቻ አይደለም። ሲጀምር በኢየሱስ ብላ አትልም ካለችም ጸጋው በእምነት አድኗቸዋል ብሎ የሚል ትምህርት በኦርቶዶክስ ቤተክርስቲያን በፍጹም አይነገርም። ለምን? አባቶችና አንዳንዶችን ስጠይቅ እንደ ህዝቡን ታባልጉት እንደ ኤርሚያስ አሉ። እንደ ዝም ብሎ እንደ ህዝቡን ስድ ነገር ልታወጡት ነው እንዳሉ ምን ሆኖ አባታችን ስድ ይወጣል ብለን ስንል ይህንማ ብለህ ካልከው በቅዱሳን ስም መታሰቢያ ዝክር ጽዋ አይጠጣም አሉ። የግድ እንዲጠጣ በኢየሱስ ካመንክ በጸጋው ጸድቀሃል፣ በጸጋው ድናል ብሎ ከተባለ
ለመዳን ከሆነ በቃ ስለዚህ የጊዮርጊስ ጽዋ የሚጠጣው ሰውዬ ያቆማል። ያ ካቆመ ደግሞ የካህናቱ ሆድ ባዶ ሊሆን ነው። ሌላ ምንም አጀንዳ የለም። እኔው ራሴ ካህን የነበርኩ ሰው ነው የሚናገረው። ምንም አጀንዳ የላቸውም። ሌላ በጊዮርጊስ ጽዋ የሚጠጣ በማርያም ስም ጽዋ የሚጠጣ በሌላ ስም ጽዋ የሚጠጣ ለመንግስተ ሰማያት ለራሳችሁ ወዳጆች ያዙ ተብሏልና እየተባለ ወር ከወር ዓመት እስከ ዓመት የሚጠጣ ጽዋ አለ። ያን ጽዋ የሚጠጡ ሰዎች በመንግስተ ሰማያት ይቀበሏቸዋል ብሎ ማለት ድርሳነ ሚካኤል መቅድም ቁጥር 17 ላይ የቅዱስ ሚካኤልን ዝክሩን አናስታጉል በሚመጣው ዓለም ዋስ ሆኖ ያድናችኋልና ይላል። በደንብ ስላነበኩት በቃሌ ሁሉ ነው ያስኩትኝ። የቅዱስ ሚካኤልን ዝክሩን አናጓደል። አየ ወር በገባና እንደገና ደግሞ ሰኔ ሚካኤልና ህዳር ሚካኤል ማለት ነው። አቆሞ እኮ አደግድጎ እኮ ነበር ዝክሩን የሚያወጣው ተብሎ ይባላል። እና ለምን ተብሎ ሲባል ውጤቱ ቁጥር 17 ድርሳነ ሚካኤል መቅደም ማለት ነው። በሚመጣው ዓመት በሚመጣው ዓለም ዋስ ጠበቃ ሆኖ ያድናችኋልና። ምኑ እዚህ የምታበላው የነጭ ሚሆን የጥቁር ስንዴ ዳቦና ጠላ ማለት ነው። ቀልድ እኮ ነው የተያዘው። ቀልድ ማለት ቆንጅዬ ቀልድ እንኳን አለ፣ ሰውን የሚያስቅ ምናምን ነገር የሚያዝናና ማለት ነው። ይሄ ነፍሰ ገዳይነት ቀልድ ነው። እንዴ ዶክተርና ኤርሚያስ እዚህ የሚካኤልን ጸበልና ጸዲቅ ብቅሉ የበዛበት ጌሾ አነሰ የተባለን ጠላና ሽልጦ ዳቦ ጋግረው አብልተው እሱን መንግስተ ሰማያት የሚገቡ ከሆነ የክርስቶስ ሞት በከንቱ ነው። አምላክ ሰው በከንቱ ነው የሞተው በመስቀል ላይ። እኔ እናንተ ጠላ የምናጠጣ ከሆነ መቼም ከኢትዮጵያ ገበሬዎች ያነሰ ድሃ የለም ተብሎ ይባላል አይደል? በኢትዮጵያ ውስጥ እኔ እናንተ ጠላ ማጠጣት ከቻለን ሌላው ዓለምም ውስኪ የሚሆን ድራፍት ቢራ ቀንዶ የሚሆን ምንም እያጠጣ እርስ በርስ እየተጠጣጣ መንግስተ ሰማያት ይገባ ነበር፣ ኃጢአቱን ያስተሰርይ ነበር። እና እንዲህ ከሆነ ክርስቶስ ታዲያ ለምንድን ነው የሞተው? ነገረ ድነት ትምህርቷ እንደዚህ ነው የምታስተምረው። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ የሚለው በፍጹም በኢትዮጵያ ኦርቶዶክስ ቤተክርስቲያን መድረክ ላይ አይሰበክም። ማንም እንዳይመካ ከስራ አይደለም ብሎ የሚለው እንዴ ተው እንጂ ዝለለው ነው የሚባለው። እለፈው ልጄ እለፈው፣ የኛውን ክፍል እለፈው፣ ማህበረ ምዕመናኑ እንዳይሰማ። ያው ህዝቡ መጽሐፍ ቅዱስ እንዳያነብ አደንዝዘው ስለያዙት ማለት ነው። እናንተ ነጭ በነጭ ለብሳችሁ ስንጠራ እኛ ደወል ስንደውል ኑ፣ ቅዳሴ ጸበል ስንሰጣችሁ ጠጡ፣ እኛ ቅዳሴ ስንቀድስ ተሰጥኦ መልሱ ከቻላችሁ፣ ካልቻላችሁ ግን ዝክሩ ማድረጉን እናንተ አታቋርጡ፣ ሌላውን ለእኛ ተዉት ነው። መጽሐፍ ቅዱስ ማንበብ አይጠበቅብህም ኦርቶዶክሳዊ የሆነ ሰው። ምክንያቱ ቄሱ ያነብልሃል፣ ንስሐ አባትህን ያነብልሃል ይላል። እዛ ይመጣል በጆግ ውሃ ፊት ላይ ቸፍ አድርጎ አልግሃንም ጠረጴዛውንም አበስብሶ ይሄዳል። ማን ይነግርሃል? በክርስቶስ ኢየሱስ የተደረገልህን ያንን ፍቅር ቀራኒዮ ኮረብታ ላይ ያለውን ማን ይነግርሃል? ቢነግርህም በዓመት አንድ ጊዜ ለሕማማት ማለት ነው እርስ በርስ አትሳሳሙ ተብሎ የሚባልበት ሳምንት ነው። በቃ ሀዘን ቁጭ ስላላችሁ ንፍሮ ለመብላት ጉልባን የሚባል ማለት ነው። ቁጭ የሆነ እኮ ሰው እየተረዳችሁ ነው ትመስሉት። ጌታዬ መስቀል ላይ ሞቶ ተነስቶ ወደ ሰማያት አድርጎ በስሙ ያመኑ የኃጢአታቸውን ይቅርታ እንዲያገኙ ባለበት እናንተ ንፍሮ እየቀቀላችሁ የኢየሱስ ክርስቶስ ሰልስቱ እየተባለ በሚጥሚጣ ጉልባን አሳሩን ታሳየዋለን። ድነትስ የለም። የመዳንስ ወንጌል አትሰብክም። ቤተክርስቲያኒቱ አትሰብክም። ጉልባንህን እየቀቀልክ የዘመንህን ቁጥር እንዳሹቅ እየበላው እየጨረስክ በሞት ተጠርተ ስትሄድ ዘላለም ይዘጋል ማለት ነው። ጌታ አለ። የጌታ ፍቅር የጌታ ማዳን ለምን ደሞ አይሰበከው? አውደ ምሕረቷ ላይ ይሰበካል ብለህ ካልከኝ እኔን እያታለልከኝ ነው። አይሰበክም። ዛሬ ቀኑ ኢትዮጵያ ስንት ነው? ቀኑን ብቻ ጻፉልኝ ከታች። ኢትዮጵያ ብሩክ ቀኑን ብቻ ጻፉልኝ። እንትና ነው እንዳትሉኝ። ቀኑን ብቻ ጻፉልኝ። የዛሬው ካላንደር ቀኑ ስንት ነው በኢትዮጵያ? ስንት ነው ቀኑ? ጠፍቷቸዋል ቀኑ 30 ነው። እሺ ቅዱስ ዮሐንስ ትላለች። ዛሬ የሚሰበከው ማን ነው? ቅዱስ ዮሐንስ። ሰኞ ነው ትላለህ እንዴ? ተክሉ ተው እንጂ በመድኃኒዓለም ማረጋገጫ አባ ሜት አድርገው ማስረጃ ሜት አድርገው እንደገባ አይወራም። እሺ እሺ
አይ 29 ብቻ 29 ብላችሁ ብትሉ መጥቆራ ማለት ነው። የአየሩ ላይ ጋኔን ባይዞ 29 ከሆነ የመጥቆራ ነው፣ የሰይጣኑ ማለት ነው። የሰይጣኑ ዕለት ነው ማለት ነው ዛሬ። ከባለ ወልድ ጋር ከወልድ በዓል ጋር ሰይጣን ኦፊሻሊ እኮ የሚመለክባት እኮ ብቸኛ ብርቅዬ የሆነች ተቋም ናት። እሺ ዛሬ 30 አይደል? ማርቆስ ቅዱስ ማርቆስ ዛሬ ማን ነው የሚሰበከው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይላል። በቃ ማርቆስ በእስክንድሪያ አውራጃ ይኖር የነበረ እኛ የመንበረ ማርቆስ የማርቆስ ልጆች ነን ይላል። ዘበነ ደግሞ ይመጣና ማርቆስ ኢትዮጵያዊ ነው ይላል። መረጃ አምጣ ስትለው ሁሉም እኮ የተቀዳው ከዚሁ ከኢትዮጵያ ነው ይላል። ስለዚህ አሁን ዛሬ ማርቆስ ነው የሚወራው በኦርቶዶክስ ቤተክርስቲያን መድረክ ላይ የትኛውን ቤተክርስቲያን ሂዱ በዕለቱ የዋለውን ታቦት ነው የሚሰብኩት። ታቦቱ ተብሎ የሚባለው ማለት ነው። ቆይ ነገ እንደምንም ብለን ቀን እናገኛለን ብለህ ነገ ደግሞ እንዴ ልደትዬ በለተ ቀኗማ በፍጹም ልታለፍ አይገባም ይላል። ኦኬ በሁለት ምናምን ነገር ብለህ እንዳትል ደግሞ በሁለት ደግሞ ሌላ አለች። በሶስት እንዳትል እንደ በዓታ እመቤታችን የገባችበት ቀን እኮ ነው። ዕለቷንማ ልንዘክራት ይገባል። በእንዲህ አይነት የወር ቀናቶቹ በሙሉ ኦክፓድ ናቸው፣ ተይዘዋል። በስድስት እንኳን ኢየሱስ ነው ተብሎ የተባለበት እሱ እንዳይነ አርሴማ ነች እና ቁስቋም አለች። እናታችን እመቤታችን ምናምን ነገር ብለው ነው የሚሉ። የሳታችሁት በዋናው ጉዳይ ላይ ነው። ለዚህ ነው ማንም ኦርቶዶክሳዊ የዘላለም ሕይወት የለውም እንዳለውም አያውቅም። አውቃለሁም ብሎ ቢል ተናገር ብለህ ብትለው እንደ ቸርነቱ ነው የሚለው። ስለዚህ ዋናው የሳታችሁት ክርስቶስ ላይ ነው ብዬ የምልህ እርሜ ኦርቶዶክስ በኢየሱስ ክርስቶስ ማዳን አታምንም ብለህ ነው አንተ የምትለው? አታምንም። ብታምን ነው ታዲያ ህዝቧ በሙሉ ከቄሶቹ ጀምረው ሲጠይቁ የዘላለም ሕይወት አላቸው የተብሎ ሲባል እንዴ ማን ሄዶ አይቶታል ብለው የሚሉት? ለሰጠኝ የቤት ስራ የነበረኝ ነገር አመሰግናለሁ፣ አከብራለሁ። ቴንኪ ወንድሜ። እኔ ግን መዳን ኦርቶዶክስ ያስተማረችኝ በክርስቶስ እንደሆነ ነው። ድናል። እሺ ባስተማረች መሰረት ድናል። የመጨረሻ እናድርገው ሲል ጥያቄ ልጠይቅህ። ምን በክርስቶስ? አዎ ድናል። በክርስቶስ ሁሌም ድኛለሁ። ሁሌም ድኛለሁ እኮ ድናል አይደል? አዎ። አሁን ከገስት ልትወርድ ነው ተሰነባብተን ቻው ብዬ ማለት ነው። ከዚህ ስትወጣ ነፍስ ከስጋ ብትወጣና ብትሞት የት ነው የምትገባው ነፍስ? እሱንማ አንተ ምንም አናውቅም። እርሜ የራስን ተናገር። እኔ የትም ልግባ እንትን አይደል? የራስን ተናገር። እንደ ኦርቶዶክስ አይነት የት ነው የምትገባው ነፍስህ? እኔ እርግጠኛ ባልሆንም ይሄ ነው። ይሄ እኮ ነው ያልኩህ። አይደለማ እርግጠኛ አንተ እርግጠኛ ነህ እርሜ? እኛ ጋር እንደማመጥ ቅድም ስል የነበረውን ይኸው በማህተም አረጋግጠህ በ12 ቁጥር ምስማር ዘግተህ አሁንም ነኝ ግን ስለዚህ የት እንደምትገባ አንተ ብትሞት ገነት ነው የምትገባው ብለህ ነው የምታምነው? ስለዚህ ቆይ ያንተን እንጨርሰው። ያንተ የት እንደምትገባ እኔም እርግጠኛ አይደለሁም አልኩህ። እኔ ኃጢአተኛ ነኝ። ስለዚህ ቆይ አድምጠኝ። ኦርቶዶክስ በክርስቶስ ኢየሱስ መዳን እንዳለ ሰብካኛለች ብላ ያልከው ምንም ብሰብክህ የሰበከችህ በክርስቶስ ኢየሱስ መዳን አለ ብላ ሳይሆን መዳንህን አታውቅም ብላ ነው የነገረችህ። ብታምንም አትድንም ነው፣ ብታምንም እርግጠኛ አትሆንም ነው የሰበከችህ። ይሄ ነው። ምንም ብሰብክህ እርግጠኛ የማትሆንበትን ነገር የነገረችህ። ምንም ቀጥታ ብሰብክህ ቆይ አድምጠኝ፣ እርግጠኛ የሚያደርግ ስብከት ሳይሆን እርግጠኛ የማያደርግ ስብከት ነው የሰበከችህ። አዎ በደንብ አድርግልኝ። ያለ ምንም ብትሰብክህ ኦርቶዶክስ በክርስቶስ መዳንን እንዳለ እርግጠኛ የሚያደርግ አይደለም የሰበከች። ለዚህ እኮ ነው ቅድም ስናገር የነበረው። እናንተ ቀልድ ይመስላችኋል እዚህ ያላችሁ ሰዎች የምትሰሙ። የፈለክ ቆራቢውን፣ ተጠማቂውን፣ ተጠማማቂ የፈለክ ብትሆን በኦርቶዶክስ ሰው በኢየሱስ ክርስቶስ አምኖ የዘላለም ሕይወት አለው ብላ አታስተምርም። ለማለትማ የፊደልማ ዘያምን በወልድ በሕይወት ዘላለም እኮ እንላለን። ግን ይህንን የሚለው ቄስና ዲያቆን ራሱ እንኳን አያውቀውም። ምዕመኑም ዶክተር አሁን እዚህ አያውቅም። በኦርቶዶክስ ዝም ብለህ ትበላለህ፣ ትጠጣለህ። እንኳን ዓመት አደረሳችሁ፣ እንኳን አደረሰችህ እመቤቴ ለዕለተ ቀኗ እያልክ ትባባላለህ እርስ በርስ። የዘላለም ሕይወት ግን እንዳለ እርግጠኛ አይደለም።
ስለዚህ ዶክተርዬ አረጋገጠው ማለት ነው። ይኸው ቅድም ስንል የነበረው እሱም ባያረጋግጥም እኛ እናውቃለን። ላብ በላብ የሆኑ መምህራኖቿ ቀሚሳቸውን እየጎተቱ አውደ ምሕረት ላይ ቆሙ። የቱንም ያህል ቢሰብኩ ኦርቶዶክሳውያን በኢየሱስ ክርስቶስ አምነው መንግስተ ሰማያት እንደሚገቡ እርግጠኛ የሚያደርጋቸውን ስብከት ሰምተውም አይተውም አያውቁም። ለዚህ ነው ቤተክርስቲያኒቱ ወንጌል አሰብክም ብለን የምንለው። እነ ጳውሎስ ግን የሰበኩት ወንጌል